because ኢየሱስ ስለዚህ ማን ነው ብለሽ ምትይ ፈጣሪ ነው ፈጣሪ አምላክ ነው አይደል አምላክ ነው አዎ ኦ አንተ ትዛልከኝ ኦኬ እዚህ ላይ መተ ነው እንደዚህ እየጻፍክ የምታስተምረው ነህ እንዴ አሁን ገና መጣህ ወይ አንተ የኦርቶዶክስ በቃ ቀንደኛ መምህር ነው የምትሆነው ትመጣለህ በቅርብ ገዝ እሺ ቀጥል ጥያቄ እኔ ኢየሱስ ክርስቶስ አገልጋይ ነኝ እህትዬ አራቂው ላሳይህ አሳየ እኮ ሱልታ ሳይኛ ላይ ተጠቀስከው ችግር የለም ይሄ ግልጽ ካልሆነልህ እዚሁ ላይ የዚህን ትርጉም መጽሐፍ ቅዱስ ላይ ላሳየ ኦኬ የለ ማስተራቂ የሚል እዚህ ጋር አለ አስተራቂ የሚል ንግስቲቱ በቀኝ ትቆማለች አለ ይሄ ማለት አልገባኝም ካልክ እንዲገባ ሌላ መጽሐፍ ቅዱስ ልግለጥልህ ቆይ እዚሁ ጋር ቆመን እናወራና ከዛ ደግሞ እንሄዳለን አሽከረከር ችግር አልገባህም ያልተረዳህም ቆይ ላነብልህ አስተራቂ የሚል አለ መንገድ ዘጋበት ይልና ዳኒ ግን አሁን እንትን አውጥቼው ነበር ስሟ ባጭሩ ሄዋን ብሎ አወጣላት የሚገባት ስም ግን አልነበረም አዳም ሚስቱን ሄዋን ብሎ አወጣላት ካጠፋችሁ ጥፋት አንፃር እንደው መርገም ወይም ደግሞ ሌላ ስም ነበር የሚገባት የነበረው ይሄው 10 አመት ሙሉ ጠይቀናቸዋል እኔም ትዝታውም ሌሎችም ወንድሞቼ አንድ ቄስ አንድ መምህር ቀርቦ በእነዚህ መጽሐፍቶች ላይ መልስ የሰጠኝ እኛን ለማሳሳት ነው የመጣሽው ወይስ ውዳት መጽሐፍ እግዚአብሔር ምስክሬ ነው እንደኔ ወንድሞቼን አስተምሬ ወደ ኦርቶዶክስ ላስገባ ነው ቀን በቀን እየገባ ያለው እንደማመጥ ጥሩ ነው አጨረስኩትም አስተርሰኝ ዳንኤልን ይዘሽ ምትጁ አንድ ሐሙስ ቀርቶታል እሱ ዴር ነው ካንቺ ጋር አራንተንም ነው የሚሄደው ከመሎሳ ነው ምናምን ውጪ ያላችሁት እንዳለ እሱ ግን ሊገባ ራሱ የራስ አላ ሜሎስ ተበላሽቷል ዳኒ ነው የሚለው ዳኒ ግን ለምን መጽሐፍ ቅዱስ በመንፈስ ቅዱስ መመራቱንና ገድላት በመንፈስ ቅዱስ አለመመራቱን በምን አወቅ አስረዳኝ ቶሎ ከምን በስርዓት አስረዳኝ የነገርኩሽ መንፈስ ቅዱስ በመንፈስ ቅዱስ ተመርተው ከጻፉት ጋር 100% ስለሚጋጭ ገድላት እንዴ አሁን ማስረጃ ስጠኛ ዳጊ እግዚአብሔር ቃል ከራሱ ጋር አለመጋጨቱ ነው ማስረጃ እግዚአብሔር ቃል ከራሱ ጋር አለመጋጨቱ ነው እግዚአብሔር ቃል ከእግዚአብሔር ቃል ጋር ይጋጫል እና ታዲያ ቤተክርስቲያኒቱ ልመና ትለምንም ማርያም አሁን በሰማያት ትላለች አንቺ ደግሞ አሁን ትለምናለች ትያለሽ ማናችሁን እኛ በሰማያት አሁን ልመና ስለኛ አይለምንም እንለው እንደውም ክርስቶስን ነው ክርስቶስ ኦሬዲ የማስታረቁ ስራ ጨርሷል ከዚህ በኋላ የሚመጣው ለፍርድ ነው ኦኬ ልመና አሁን በሰማያት ኢየሱስ አይለምንም ነው የምትሉት እናንተ አይደል አዎ ስለኛ ዋው ኦሬዲ አስታርቆናል የልመናው የምልጃው ስርዓት ተከናውኗል በመስቀሉ ሞትን ድል አድርጓል ከዚህ በኋላ ትልቁ ላይ አድርጉኝ በመድኃኒዓለም ትልቁ ላይ አድርጉኝ ካልሆነ ይሄን ቤት በጥብጨው ነው የምወጣው ትልቁ ላይ አድርጉኝ ቶሎ እየጠበኩ ነው እኮ ልታነብልኝ አይደል እሺ ያው መጽሐፍ ቅዱስ እኛ ነን ያለን እሱማ እኛ ነን ምን አነበውልኝ እሺ በዚያ እሱን ተው ችግር የለም ገላፋው እሺ አንብበው እንደዛ ከሆነ አሁን ትንሽ ፖለቲካ ስትናገር በአንተ ስለማያምር መጽሐፍ ቅዱስን የሚያነብ ቃል እግዚአብሔርን እማራለሁ አቃለሁ አስረዳለሁ ሲል ሰው ከቀደም ጀምሮ የገቡ ሰዎች ሁሉ እናንተ ናችሁ አንብቡ ሲሉን የነበሩት መጽሐፍ ቅዱስን ማን እንደሰጠ ከማን እንደወሰድ ክሱ ራሱን ችሎ ሌላ ቀን አጀንዳ ዘን እንማማራለን ችግር የለም አረ ምንም ችግር የለም እኔ ከይሁዳውያን ነው የተቀበልኩት ምንም ችግር የለም አንተ ይዘህ ወስደህ ተው እንጂ ወላጂ አሁን መጽሐፉ አለ መጽሐፍ ቅዱስ አለ አንተ ግለጥ አነባልኩ እኮ አየው በቃ የላችሁም አየ መጽሐፍ ቅዱስ የላችሁ አጀንዳ ልትቀይር እኮ ነው አጀንዳ ልትቀይር ነው አየ አነባለሁ ግን ይሄንን እውነት አስረግጬ መናገር ርዕሰ ጉዳዩ ልትቀይር ነው ምክንያቱም አልቀየርኩም ርዕሰ ጉዳዩን አትቀይር ሌላ አልቀየርኩም ይሄንን ሰው ማወቅ አለበት ለእናንተም ለራሳችሁ ማወቅ አለባችሁ እዚህ ውስጥ የምትገቡ ኦርቶዶክሳውያን አንዳችሁም የራሳችሁ መጽሐፍ ገልጣችሁ ስታነቡ አልነበረም አንብብልኝ ስትሉ ነበር ይሄ የሚያሳየው ምንድነው ቤታችሁ ውስጥ መጽሐፍ ቅዱስ የላችሁም የኔ ውዳሴ ማርያም ቢሆን ኑሮ ገልጠታ ነበር ግን አንድ ኦርቶዶክስ መጽሐፍ ቅዱስ የለው ችግር የለም አነበው እውነታው ችግርማ አለው በደም ችግርማ ስላለው ነው አንድ አስተራጭ ያለ ከተባለ
ላንብልህ ችግር የለም። ላንብልህ ስማ የተናገርከው ነው ይኸውልህ የተናገርከው ውሸት እንደሆነ ስማ ላንብልህ ይዣለሁ መጽሐፍ ቅዱስ ችግር የለም ስማ በቃ ቀደም የለኝም አልክ አየ ምን ያህል ውሸታም እንደሆንክ አንተን ለማጋለጥ ነው አንተ ከሆነ የለኝም ያልከው መጀመሪያ አይደል ስለዚህ መጀመሪያ ውሸት ነው ያወራው ማለት ነው እኮ በሌላ መረዳት የለብህም አሁን ቶሎ ብለህ ወደ ሌላ ፖለቲካ ዙረህ እንደዛ ለማለት ሳይሆን መሞከር ያለብህ ካሊያስኩ ማለት ነው ማሳየት የሚፈልኩት አሳይቻለሁ በቃ ዋናው ይዣለሁ ቀለ ተገኘ እንጂ ቀደም ለምን ዋሸን ታዲያ የለኝም ለምን አልክ ቀለ ተገኘ አንተ ምን ያለው ውሸት የጠደፍክ ለውሸት ምን ያህል እንደምትፈጥን ስለማቀ ነው ቀደም ለምን የለኝም አልክ ታዲያ ወዳጄ ቀደም የለኝም አልክ አያል ስትያዝ አሁን ደግሞ አለኝ አለ እሺ ላነብ ታስቀጥሉኛላችሁ ሚውት አታርገኝ ልቀጥል መቀጠል ትችላለህ ያው እሺ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 16 እንዲህ ይላል ስለዚህ እኛ ካሁን ጀምሮ ማንንም በስጋ እንደሚሆን አናውቅ ክርስቶስንም በስጋ እንደሆነ ያወቅነው ብንሆን እንኳን አሁን ግን ከእንግዲህ ወዲህ እንደዚህ አናውቀው ስለዚህ ማንንም በክርስቶስ ቢሆን አዲስ ፍጥረት ነው አሮጌው ነገር አልፏል እነሆ ሁሉም አዲስ ሆኗል ነገር ግን የሆነው ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅም አገልግሎት ከሰጠን ከእግዚአብሔር ነው ይላል እግዚአብሔርም በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና በደላቸውን አይቆጥርባቸውም ነበር በእኛም የማስታረቅ ቃል አኖረ ጨርሻለሁ እሺ ምኑን የጨረስኩ የክርስቶስ ኢየሱስ መካከለኛነት ወይም አስታራቂነት ማለት ይሄ ነው ክርስቶስ ስጋን በለበሰ ስጋ በስጋ በተገለጠ ጊዜ ታላቁን የመጣበትን የሰው ልጆችን ዘላለማዊ መዳን ፈጽሟል አከናውኗል ምን በማድረግ ከራሱ ጋራ መካከለኛ ሆኖ አንኮል ታሳየኝ ሁለተኛ ሶስተኛ አስታራቂው ነበር የምታሳየኝ ወዳጄ ኢየሱስን አስታራቂነት አልጠየቅኩም አስታራቂ ከአንድ በላይ ነው ስላልክ ቀደም እሱን ነበር የጠበቅኩ ያለሁት የኢየሱስን ገብቷል አይደል በዚህ ልክ ተረድተሃል ወዳጄ እሱ አይደለም ጥያቄ እሺ ሌላ ከክርስቶስ ኢየሱስ አስታራቂ ሌላ አስታራቂ እንዳለ ነው 2 3 4 5 6 7 9 10 አስታራቂ አለ ስላልክ ቀደም እሱ ብያለሁ ቁጥር አትዋሻሚል ተረጋግታ አውራለሁ ሰው አትዋሽ ከአንድ በላይ ማለት የ2 3 4 በላይ አይደለም አትቁጠራ እሺ ዋናው እሺ ለናገር በዋናነት መረዳትና መገንዘብ ያለብን ነገር እንድናውቀው ነገር ስንት አስታራቂ ነው ያለው በቁጥር ነገር ነው እሱን እንኳን አለፈን አሁን አትመልስ ላነብልህ ነው ቀጥታ ስንት አስታራቂ በቁጥር ነገር ስንት አስታራቂ ነው ያለው አላልኩም ለቀጥልልህ ነው አልኩህ እኮ ስንት አስታራቂ ነው ያለው በቁጥር ነገር አስታራቂነቱን ነው ስንት አስታራቂዎች ነው ያሉት በቁጥር ነገር ሁለት አስታራቂዎች አዎ እሺ አንዱ ማን ነው አንዱ መካከለኛው ክርስቶስ ነው ሁለተኛው ማን ነው ድንግል ማርያምና ቅዱሳን ችግር የለም አትሳቅ እሺ መላእክቶች አስታራቂ አይደሉም ቆይ ዝም ብለህ ወደዛ ለምን ትሄዳለህ ቆይ እንዴ እንሄዳለን እንጂ መላእክቶች አስታራቂ ቅዱሳን በሚለው ይካተታሉ እንዴና ስንት ናቸው ቅዱሳን ነው ተብሎ የሚጠሩት ስለዚህ በቁጥር አይታወቁም ብዙ አስታራቂዎች አሉ ኢንፋይናይት ቅዱሳን እኮ አይታወቅም በቁጥር ቅዱሳን ማለት እኮ ብዙ ማለት ከአንድ በላይ ማለት ነው እኮ አይታወቅም በቁጥር አላልኩም እኔ ቅዱሳን ነው ያልኩት መካከለኞች ናቸው ያሉት በኦርቶዶክስ በጣም ጥሩ እሺ አሁን እንሂዳ የታለሽ እስቲ እዚህ ጋራ እንግዲህ በቁጥር የማይታወቁት አንተ ልትረዳው አንተ እንድትረዱት የምፈልገው በዋናነት ምን መሰለህ የኢየሱስ ክርስቶስ መካከለኛነትና አስታራቂነት ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተምታቶባት ማያቀም ወደፊት የማይምታታባትም
ይሄ ግልጽ የሆነ እውነተኛ ትክክለኛ መጽሐፍ ቅዱሳዊ እውነታና ሀቅ ነው። ይህን እየመረረህ ማዋጥ አለብህ መጀመሪያ። ወደ ማስረጃው ምንም ይዋጡ ነገር የለም። ወደ ማስረጃው እሺ ቀጥሎ ምንድነው የምትፈልገው አንተ? አዴ የድንግል ማርያምን ምልጃ የማይታወቁትን አስታራቂዎችን ለማየት ነው። እሱን አይደለም ይኸውልህ፣ ርዕስን አትልቀቅ ያልኩህ ለዚህ ነው። ቅድም የጻፋችሁት ርዕስ መልቀቅ የለባችሁም። ብዙ አስታራቂዎች አሉ ያልከኝን እሱን በማስረጃ ያሳየን። ሁለት አልኩህ። ይኸውልህ ሁለት ነው። የኢየሱስ ክርስቶስን መተኪያ ይኸውልህ የኢየሱስ ክርስቶስን መተኪያ የሌለውን መካከለኛነትና አስታራቂነት አሳይቻለሁ። ቀጥሎ ደግሞ አሳየን ወዳጄ እባክህ። የዳዊት መዝሙር 44 ቁጥር 9 ላይ አስታራቂ ልታሳየኝ ነው? አዎ አሳየ ነው በደንብ መካከለኛ፣ እነዚህ በቁጥር የማይታወቁትን። እሺ አንብበዋ። ችግር የለም ችግርም አለው። ትልቅ ችግር ውስጥ ነህ። ለአንተ ነዋ። አሁን ወደ ማስረጃው። እሺ የዳዊት መዝሙር እሺ ቆይ በአማርኛ ላውጣ፣ እያወጣው ነው። እሺ እንግዲህ እየሰማችሁ ነው። በኦርቶዶክስ ብዙ መካከለኞች አሉ፣ ኢንፋይናይት የሆኑ በቁጥር የማይታወቁ። ታው እንጂ ሌላ ነገር አትስራ። እኔ መካከለኛ አላልኩም። መካከለኛ አላልኩም። ስለዚህ ተመሳሳይ ነገር አላልኩም። ያላልኩትን አትበል። ሰምቷል ሰው ሰምቷል። ይሄ ከእግዚአብሔር አይደለም ነው። መካከለኛ አንድ ነው፣ እርሱም የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ወደ ማስረጃው ብያለሁ። ይሄ መካከለኛነት የሚነገረው ለክርስቶስ ኢየሱስ ብቻ ነው። ኦኬ እሺ የሰማነውን ድጋሚ ለመናገር አትሞክር። ወደ ማስረጃው በቃ ሰምተናል እኮ ኢንፋይናይት ናቸው። ሚውት አታድርግ በለው። ወደ ማስረጃው ሂድ በቃ ተደርባት። ሁለተኛው ይኸውልህ ሁለተኛውን ስማ በደንብ ጆሮን ጠረቅ አድርጋትሽ ሶንት ነገር ካለች ችግር የለውም። ቀጥል ወዳጄ። እሺ ሁለተኛው ደግሞ በወርቅ ልብስ ተጎናጽፋና ተሸፋፍና ንግስቲቱ በቀኝህ ትቆማለች ይላል። እሺ አስታራቂ የሚለው የቱ ጋር ምኑ ጋር ያለው? በቀኝህ ትቆማለች ማለት ምን ማለት ነው? አስታራቂ ይታል። አስታራቂ የሚለው ትቆማለች ማለት ምን ማለት ነው? አስታራቂ የሚለው ይታል። ተርጉማ ምንም ይሄ ግልጽ ነው እኮ። ይታል አስታራቂ የሚለው መተርጎም ካቃተህ ተርጉም። መዝገበ ቃላት ከሌለ መዝገበ ቃላት አነቡልኝ ትላለህ። አስታራቂ የሚለውን አሳየን። አስታራቂውን ላሳይህ። አሳየን እኮ እሱ ልታሳየኝ አይደል የጠቀስከው? ችግር የለም። ይሄ ግልጽ ካልሆነልህ እዚሁ ላይ የዚህን ትርጉም መጽሐፍ ቅዱስ ላይ ላሳየህ። ኦኬ የለም አስታራቂ የሚል እዚህ ጋር አለ። አስታራቂ የሚል ንግስቲቱ በቀኝ ትቆማለች አለ። ይሄ ማለት አልገባኝም ካልክ እንዲገባህ ሌላ መጽሐፍ ቅዱስ ልግለጥልህ። ቆይ እዚሁ ጋር ቆመን እናወራና ከዛ ደግሞ እንሄዳለን። አሽከረከርክ። ችግር አልገባህም፣ ያልተረዳህም። ቆይ ላነብልህ። አስታራቂ የሚል አለ ወይ? አስታራቂ አለ በዚህ ክፍል ላይ አስታራቂ የሚል አለ። በዚህ ልክ ነህ ማለት ነው። መጽሐፍ ቅዱስን የምትረዳው እንደዚህ ነው ማለት ነው አይደል? አሁን አንተ መጽሐፍ ቅዱስና ማንባቢ ነህ ማለት ነው አይደል? የፈለግኩም በል ወዳጄ። አሁን አስታራቂ የሚል አለ በዚህ ክፍል ላይ ማለት ነው እኮ ይሄ አለ። አስታራቂ የሚል ንግስቲቱ በቀኝህ ትቆማለች ማለት ምን ማለት ነው? አለ አስታራቂ የሚል ምን ማለት ነው? ይሄ ወዳጅ አለ ወይ? ትቆማለች ላሳይህ። ታስታርቃለች ታስታራቂ የሚለው እሺ ላሳይህ አለ በደንብ እኮ አሳየኝ። እዚህ ክፍል ላይ አስታራቂ የሚለው ይሄው ንግስቲቱ በቀኝ ትቆማለች ማለት ታስታርቃለች ማለት ነው እኮ አሳየኝ። እሱ ጋር ታስታርቃለች ማለት እንደሆነ እሱ ጋር አሳየኝ። ንግስቲቱ በቀኝዋ ትቆማለች አልኩ እኮ። በቀኙ ትቆማለች አልኩ እኮ። በቃ የለም አየው አይደል? ምንም አለኝ። ይሄው ለአንተ ነህ መጽሐፍ ቅዱስን አታውቅም። ችግሩ እኮ ይሄ ነው። አለኝ ትላለህ ግን አታሳይም። አንዴ አይዞህ ደግሞ ልግለጥልህ አልኩ እኮ። ይኸውልህ አንድ ደግሞ ሌላ መጨረሻ ጥቅስ ልስጥህ እንደወደልህ። ንግስቲቱ በቀኝ ትቆማለች አለ። ይሄ ማለት ታስታርቃለች ማለት ነው አይደለም? አይደለም። ምንም እንደዛ የሚል ቃል የለም። ታስታርቃለች የሚል የለም ማለት ታስታርቃለች የሚል የለም
እሺ ትቆማለችን? ቆይ ትቆማለችን ታስታርቃለች እንደሆነ ተርጉሙ ላሳየ ከመጽሐፍ ቅዱስ። ቆይ እዚሁ እንዳጠፋ ቆይ ዝም ብለህ እንዳትሾልክ። የለም ቆይ እንዳትሾልክ አልኩህ እኮ። የለም በቃ አይደል ምንም አስታራቂ የሚል የለም። ላሳይህ አልኩህ እኮ ላሳይህ ብራዘር። ቆይ አስታራቂዎች የሉም ፈለግናቸው። ጠብቀኝ ይኸውልህ። ጠበቅን ብዙ ግን የለም አስታራቂ የሚል ይኸውልህ ላነብልህ። ቆይ እስካሁን እያነበብኩ የዳዊት መዝሙር 105 ቁጥር 23 ላይ የቀደሙን ተውበት ነው እያያችሁ ሙሴ ይኸውልህ ቆይ ሙሴ በእግዚአብሔር ፊት ባይቆምላቸው ኑሮ እግዚአብሔር እስራኤላውያንን እንደሚያጠፋቸው ተናገረ ይላል። ምን ማለት ነው? ባያስታርቃቸው ኑሮ ማለት ነው። ኦኬ ይሄ ግልጽ የሆነ መጽሐፍ ቅዱስ ሐሳብ ነው። በቃ የለህም ወዳጅ የለም አስታራቂ የሚል የለህም። ጋትኩ እኮ በደንብ ዋጠው። አይ ምንም የለም ወዳጅ። ያው ሌላ ጠይቅ ነው ምትማመን አይጠበቅብህም። 900 በላይ ሰው እየሰማ ነው። ስለዚህ ማስረጃ የለም። ይሄው አንተ አይደለም መጽሐፍ ቅዱስ ጋር እንደማትተዋወቅ እንደዚሁ ለድንግል ማታወራ ወዳጅ እየሰማው ተደርባ አታወራ። በኦርቶዶክስ ቤተክርስቲያን ከቁጥር በላይ አስታራቂዎች ከቁጥር በላይ መካከለኞች አሉ ለሚለው ትምህርታችሁ አንድም የመጽሐፍ ቅዱስ ድጋፍ የላችሁ። ጠቀስክ ጥቅስ አየነው ምንም የለም። አስታራቂ የሚል የለም። መካከለኛ የሚል የለም። ቤቱ የኛ ነው ብለህ ሚውት ማድረግ የለብህም ነው ያላልኩትን አትበል። ይሄ እኮ ነው ውሸታችሁ እኮ ይሄ እኮ ነው ያላልኩት። ተደርባ አታውራ። ሐሳቤን ልጨርስና ከዛ ታወራለህ። እሺ እምነትም የለህም ምግባርም የለህም። ከሁለቱ ውጪ ለምን ትሆናለህ? ቢያንስ አንዱን ያዝ። ስለዚህ ብዙ አስታራቂዎች አሉ ብለሃል። ስለዚህ መጀመሪያ ምንድን ነው ያልኩ? መካከለኛው ስንት ነው አልኩ? አንድ ነው አልከኝ። መካከለኛ ምን ማለት ነው ብዬ ጠየቅኩ። አስታራቂ ማለት ነው አልከኝ። ስለዚህ ስንት አስታራቂ ያለ በኦርቶዶክስ ስለ መጀመሪያ አንድ አልክ። ከዛ ደግሞ የትክና በቁጥር አይታወቁም አልክ። ቅዱሳኑ ማርያም መላእክቶች ሁሉ አስታራቂ ናቸው አልከኝ። ስለዚህ መካከለኛ የሚለውን ቃል ስንተረጉም አስታራቂ ማለት ከሆነ በኦርቶዶክስ ቤተክርስቲያን ብዙ አስታራቂዎች አሉ ማለት ነው። እሱን ነው ማስረጃ ልታሳየን የተጠየቀው። ስትጠየቅ ደግሞ ምንም ያመጣው ማስረጃ አስታራቂ የሚል ምንም ነገር የለውም ማለት ነው። ስለዚህ እምነታችሁ ከንቱ ናት የምንለው ከዚህ ተነስተን ነው። ስለዚህ የመጨረሻ እድል ሰጥሃለሁ። ማርያም አስታራቂ ነች የሚለውን ወይም ደግሞ መላእክቶች አስታራቂ ናቸው የሚለውን ትምህርትን እንግዲህ በአንድ ጥቅስ መደገፍ ከቻልክ የመጨረሻ እድል ሰጥሃለሁ። አሳየን እሱ። አይ እንደሱ ያላልኩትን ማለት የለብህም። ሚውት ማድረግ የለብህም። ምግባርም እውቀትም የሌለ አንተ ነህ። ምን አይነት ደንቆሮ እንደሆንክ ደግሞ ይኸው በግልጽ እያየን ነው። ምን አያል ስትያዝ እንደዚህ ነው። ባዶ ነህ። ባዶ እኮ ነህ። ምንም አትመልስማ። እንደዚህ ነው ስትያዝ እንዲህ ነው። ተባረክ። ለማንኛውም አሁን ወደ ማስረጃው። መያዝ የለውም። ግለጥ መጽሐፍ ቅዱስን አውጣ። ወደ ማስረጃው። ያው ስድብ ነው ያለ እሱ እናውቃለን። ተሳደብክ እኮ ስድቡንማ እኮ ተሳደብክ አንተ። መጽሐፍ ቅዱስ እንዴት እንደሚተረጎም እንኳን የማታውቅ የመጽሐፍ ቅዱስ ትርጉም እውቀት የሌለህ በጣም ነው የሚያሳዝነው። ግን በስመ አብ ያለ እስቲ ያሳየን። ይሄው አሳየውህ እኮ መሄጃ ጠፋህ እኮ። አየህ ንግስት ቀኝ ትቆማለች ማለት ታስታርቃለች ማለት ነው ስልህ እኮ የለህም እኮ ነው እንግዲህ ሰጠህን። በቃ አያደል ምንም ነገር የለም። በቃ ኦርቶዶክስ ማለት ይሄ ነው። መጨረሻችሁ ስድብ ነው። ፕሮቴስታንት ማለት ይሄ ነው። ሰው ሰራሽ ትምህርት የሚባለው ለዚህ ነው። አየው ወንጌል ምን ሰብካችሁ ለዚህ ነው። ዳኒ መቀጠል ትችላለህ። እኔ እንግዲህ ሰው ሰራሽ ትምህርት የሚባለው ለዚህ ነው። ከተሆናል እና መሰግናለሁ። ሳትጨርስ ሜላይ ሶሪ ሳትጨርስ መዝሙር አንድምታለህ እንደ ሜላ ቤት ሌላ ሰው አይ የለኝም አንድምታ የለኝም። እንኳን አወቃየ ኦርቶዶክሳውያን ተረዱ። በቃ እንደዚህ ናቸው ፕሮቴስታንት ማለት ሰው ሰራሽ ትምህርት ይዞ በኦርቶዶክሳውያን ፊት ቆሞ ወንድምና ተኔ ጋር አለ። ምን ፈልገህ ነው? ሚውት ነህ ሚውት ነህ። እሺ ማለቃቀሱን ተወውና እያልኩት ነበረ። አይ ቲንክ ቀሰፉት መሰለኝ። ያ
ሰው ማውረድ ፕሊስ ሞዴሬተሮች ለእኛ ተውሎ እሺ፣ እዚህ ላለን አገልጋዮች ማለት ነው። ከታች አታወርዱ ሰው። ምክንያቱም እኛ ዓላማችን ግልጽ ነው። መምህራን ከስድብ ባሻገር እንደ እግዚአብሔር ቃል ቆሞ የሚሞግቱበት እውነት እንደሌለ ለማሳየት ነው ዓላማችን እና እንታገሳለን። ስለምንታገስ አይኖ ስሜት ያደርጋል፣ ግን አታድርጉ። ሰው አታወርዱ። ተባረኩ። ወንድምነት እንኳን ደህና መጣ። እንኳን ደህና ቆያችሁኝ ወገኖች። ሜላ በምን እንዴት አድርጎ ቢወጋው ነው አሳምሞታል ማለት ነው? ምንድን ነው የተፈጠረው ነገር? ምን እድሜ ራሱ ከቁጥር በላይ ናቸው ይለኛል አስታራቂዎች። ከዛ በእኔ አፍ ደግሞ ስናገር ደስ አይለው። ተቸገረ። መላእክትን ረስቷቸው እኮ ስታስታውሰው አይ በአንድነት ነው የሚቆጠሩት አለ። አዎ ጨመራቸው። አዎ ትዝ ሲለው እንደ ገደል ሊከተኝ ነው ብሎ። ኤኒዌይ ሰላም ብያለሁ ወገኖች፣ ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም ብያለሁ እና ከላይም ከቤቱም ጭምር ነው ይሄንን እንረዳለን። ተባረኩ ለማለት ነው። ቴንኪዩ ሜላ። መልስ ተብሎ የተሰጠውንም አይተናል፣ ሰምተናል። በሰው ፊት ያው ማናቸው ሊቀ ሊቃውንቱ እንዳሉት ዘንድሮ ተዋርደናል ነው ያሉት፣ በአደባባይ ማለት ነው። ሙሴ ኦርቶዶክስ እሺ፣ ድምፅህን ጮክ ማድረግ ትችላለህ? ኦርቶዶክስ ድምፅህን ጮክ ማድረግ ትችላለህ? እሺ እሺ እሺ። ከኦርቶዶክስ ነው አሁን አይሰማም? ኤርፎን ካለው ኤርፎኑን ንቀለው ወዳጅ። ይሰማል? የራቀ ድምፅ ነው፣ በመከራ ነው እየሰማን ያለ ነው ያለው። እሺ ድምፅህን አስተካክለው ወዳጅ። እንደዚህ መቀጠል አንችልም ብራዘር። ከተኛ ተነሳ። እሺ አንቲቫይረስ ሰላም እንዴት ናችሁ? ሰላም እንዴት ነህ? ከየት ቤተ እምነት መጣ? ኦርቶዶክስ ነው። ከኦርቶዶክስ ነህ? እሺ መካከለኛ ማርያም ወይስ ኢየሱስ? ኢየሱስ ነው። ማርያምስ? ማርያም አስታራቂ ነች። ኦኬ መካከለኛ ማለት ምን ማለት ነው? የጥሉን ግድግዳ ያፈረሰው ማለት ነው። መካከለኛ ማለት የጥሉን ግድግዳ ያፈረሰ ማለት ነው። በደሙ የዋጀው። ከየት ነው ይህንን ትርጓሜ ያገኘው? ከመጽሐፍ ቅዱስ ነው። እስቲ ያሳየን። ምኑ ጋር ነው መካከለኛ ማለት የጥሉን ግድግዳ ያፈረሰ ነው ብሎ መጽሐፍ ቅዱስ ያስቀመጠልን? ዳይሬክትሊ እንደዛ ሚል አላየሁኝ። ማለት የጥሉን ግድግዳ ያፈረሰው በክርስቶስ ደም ስለሆነ ለዛ ነው መካከለኛ የሆነው። እኔ ከየት ነው ያገኘው ነው ያልኩህ ወዳጅ። ሁለተኛ ጢሞቴዎስ ማነው? አንደኛ ጢሞቴዎስ ምዕራፍ 2 ቁጥር ከአንድ ጀምሮ አንብበው። እሺ ምን ይላል እዛ ላይ? የጥሉን ግድግዳ ያፈረሰው መካከለኛ ማለት የጥሉን ግድግዳ ያፈረሰ ማለት ነው ይላል። ወንድምነት የጥሉን ግድግዳ ያፈረሰው የሚለውን ፓርት ከፈለግሽ እሱ ጋር ከመሄዳችሁ በፊት ማርያምስ አላፈረሰችውም? የጥሉን ግድግዳ ማርያምስ አላፈረሰችም ወይ? እስቲ ተቀበለው ወንድምነት ተቀበለው እስቲ። ጌታን ብቻ ነው ብሎ ያለው ስላለ ክርስቶስ ብቻ ነው ያፈረሰው ብሎ ስላለ ማርያምስ አላፈረሰችም ወንድሜ? የሚል አላነበብኩ። በቤተክርስቲያናችሁ መጽሐፍቶችና ትምህርቶች ላይ ማርያም እኔ አልተማርኩኝ በቤተክርስቲያን። የጥልን ግድግዳ ማፍረስ ማለት የአዳምን መርገምና የዕዳ ደብዳቤና መርገምን ማንሳት ማለት ነው አይደል? የቀድሞውን መርገም ማጥፋት ማለት ነው አይደል? የጥልን ግድግዳ ማፍረስ። የቤተ ክህነት ሰው ነህ? አይደለሁም። ውዳሴ ማርያም አልተማርኩም? አልተማርኩም። አለ ግን ውዳሴ ማርያም
አይ የለህም ውዳሴ ማርያም ኖረኝ ደስ ይለኛል፣ ግን ለጊዜ የለኝም። የለህም። አንተ ክርስቶስ ብቻ ነው የጥልን ግድግዳ ያፈረሰው ብለህ ትላለህ። ማለት የቀድሞ መርገምን ያነሳው ክርስቶስ ብቻ ነው ትላለህ። ቤተክርስቲያኒቱ ግን ክርስቶስ ብቻ አይደለም ማርያም ነች ያነሳችሁ ትላለች። ማናችሁን እንመን? እኔ እስካሁን አልተማርኩም። እሱ ላሳይህ። ሲያደናብር አሳየኝ፣ ከየት እንደምታሳየኝ ግን እንደዛ አትልም። ቤተክርስቲያኗ ሲያደናብር ነው። አንቲቫይረስ ማለት አይ ለሌላ ጊዜ መልስ እንዲሰጡበት ነው እሱ በሚያነሳው ርዕስ ላይ ጎበዝ። እሱ እኔ በማነሳው አርዕስት ላይ ሌላ ጊዜ መልስ እንዲሰጡበት ነው። እዚህ ቤት የምናነሳው ወንድሞቼ ምንም ያለ መረጃ ንቅንቅ ስለማንል አሁን በደንብ ትሰማለህ ማለት ነው። እሺ ጦርዬ ኦርቶዶክሳዊ እህትህ ናት። እሷ ፈቃደኛ ከሆነች ታንብብልን። እኔ እጅ ላይ ያለውን ምናልባት አንተ የጻፍከው ነው ብለህ እንዳትለኝ። ጦርዬ ውዳሴ ማርያም አለሽ? አለኝ። የሰኞ ውዳሴ ማርያም እና የሐሙስ ውዳሴ ማርያምን አውጪ። እሺ ልብ በል። ኦርቶዶክሳዊ እህት ናት፣ ዘማሪ ነች። ኦርቶዶክሳዊ ብትሆን ከአንተ ጋር ተስማምታ አትቀመጥም፣ ግን እሰማታለሁ። ሎቱ ስብሐት። አንተ እኔ ኦርቶዶክሳዊ ነኝ። እሺ ወንድሜ፣ እሺ። እና ተግባብታችሁ ተስማምታችሁ አንድ ቦታ ቁጭ አላችሁ። አንቲቫይረስ ይቅርታ የምትለው ነህ የምታወራውና ይቅርታ አድርግልኝ። እኔ ኦርቶዶክሳዊ ነኝ። እሺ እሺ ይሁንልሽ። በክርስቶስ ኢየሱስ የማምን ኦርቶዶክሳዊ ነኝ። እንዳልሽ። እሺ ውዳሴ ማርያም አወጣሁኝ። የሰኞ ውዳሴ ማርያም ላይ እሺ ስንተኛውን እንትን ላንብብልህ? ኦኬ ስንተኛውን መሰለሽ? ወደ መጨረሻው ላይ የመጨረሻው የሰው ሁሉ ሰውነት ብሎ ከሚለው ጋር ሰዎች ሁሉ እውነተኛ ብርሃን ስለ ሰው ወደ ዓለም የመጣ ፍጥረት ነው። እሱ መጀመሪያ አካባቢ ነው። እሺ ኦኬ አዳም ወይ መሬት ነው። እሺ አዳም ወይ መሬት ነው። አዎ የሰው ሁሉ ሰውነት ፈጽሞ ደስ ይላታል። በሰማይ ለእግዚአብሔር ምስጋና ይሁን፣ በምድር ሰላም ለሰው እርሱ በሚፈቅደው እያሉ እየጮሁ ንጉስ ክርስቶስን ከመላእክት ጋር አመሰግኑ። ይቅርታ ከዚህ ቀጥሎ ያለው አጋጣሚ እንትን አድርጌ ላሳይ ከፈለገ ልጄ ይቀዶብኝ ነው። ችግር የለም። እሺ እኔ አነባዋለሁ። ከመላእክት ጋራ ነው ያዳምጣለሁ። እሺ በጣም ይቅርታ። ከመላእክት ጋራ ያመሰግኑታል፣ የቀድሞውን እርግማን አጥፍቶልናልና የጠላት ምክሩንም ያፈራረሰበት ለአዳምና ለሔዋን የዕዳ ደብዳቤያቸውን ቀደደላቸው። በዳዊት ሀገር የተወለደ መድኃኒታችን ክርስቶስ ኢየሱስ ክርስቶስ አዳምና ሔዋንን ነፃ አደረጋቸው። ቅድስቶ ይለምኝልን ይላል። የቀድሞውን እርግማን አጥፍቶልናልና ይላል አይደል? የቀድሞ እርግማን ማለት ንጉስ ክርስቶስ። የቀድሞ እርግማን ማለት የአዳም በደል ማለት ነው። የጥልን ግድግዳ ነው አይደል ፈረሰው። ልክ ነው። ኦኬ የሐሙስ ውዳሴ ማርያም ላይ ሂጂልኝ። እሺ አወጣኝ። ሐሙስ ስንተኛው እንትን ላይ ላርፍ? የሐሙስ ከአንድ ጀምረሽ እርኩሰት የሌለባት አራተኛ ክፍል እርኩሰት የሌለባት ድንግል ማርያም ሙሴ በበረሃ በነደ እሳት ጫፎቿ ሳይቃጠሉ ያያት እዝ ትመስላለች። የአብን ቃል በእርሷ ሰው ሆኗልና እሳተ መለኮቱ ወይም የመለኮቱ ባህሪ አላቃጠላትምና ከወለደችው በኋላ ድንግልና አልተለወጠምና ሰው ቢሆንም መለኮቱ አልተለወጠም። በእውነት አምላክ ነውና በእውነት አምላክ የሆነ እርሱ መጥቶ አዳነን። ቅድስት ሆይ ለምኝልን። ሁለተኛው አምላክን የወለድሽ እመቤታችን ሆይ ሁላችን እናገንሻለን። ይቅርታሽ ለሁላችን ይሆን ዘንድ ነውና ሔዋን ከእንጨት በልታ ባደረገችው አመፅ በባህሪያችን ያደረ የቀድሞውን እርግማን በእርሷ የጠፋልን አምላክን የወለደች ድንግል ማርያም የቀድሞውን እርግማን ያጠፋችልን
እኔ ልመልስልህ እዚህ ወይስ እሱ እሱ ነው የሚመልሰው? ቆይ ከዛ ትቀጥያለሽ አንቺ። ኦኬ ያው አንቲቫይረስ ይህንን ስለማላውቀው እስኪ አንቺ ቀጥይ። ኦኬ ግን አየሁ አይደለ? የቀድሞውን እርግማን በእሷ የጠፋልን ይላል የሐሙሱ ላይ። የሰኞው ላይ ማለት እንደሆነ እስኪ ምን ማለት ነው? የቀድሞ እርግማን ማለት የቀድሞ እርግማን ማለት ቅድም የአዳም መርገምን ወይ ደግሞ የዕዳውን ደብዳቤ የቀደደው ተብሎ የተባለው ነው አይደለ? ከሆነም ለምን እንደተባለ ጠይቃለሁ። እንደገና ደግሞ ከዚህ በላይ የነበረውን ሀሳብም አናውቅም። ይሄው ተብሏል እንጂ የቀድሞውን እርግማን በእሷ የጠፋልን ይላል የሐሙሱ ላይ ማለት ነው። የሰኞው ላይ ደግሞ በእርሱ ነው የጠፋልን ይላል። ስለዚህ ሁለቱም አጥፊዎች ናቸው ማለት ነው። ማርያምም የቀድሞውን የአዳምን እርግማን አጥፍታለች፣ ክርስቶስም ከዚህ ምዕራፍ በፊት የተጻፈ ነገር ወንድምነት አርጋኖ ላይም እኮ ግልጽ ቃል በቃል ራሱን ይደግመዋል አይደል? አዎ መጽሐፍ አርጋኖን አይደል? አሁን ገራዥ ውስጥ ነው ያለው አለ ስረ አለ። ምን ይላል? የአዳምን መርገመ ስጋና መርገመ ነፍስ ያጠፋሽለት እመቤታችን ሆይ ይላል። ፋክት የትኛው ላይ? የረቡዕ ወይስ የሐሙስ? ዘሰኑ የሰኞ ላይ ማለት ነው። መጽሐፍ አርጋኖ ገራጁ ስላለ ነው። ያው ኧረ ጉድ እናወጣላቸዋለን። እዚህም መጽሐፍ ሳታ እኔ ይመስለኛል አባባሉ የመዳን ምክንያት ስለሆነች ነው። ይሄ አባባሉ እንደሚገባኝ ከሆነ ያጠፋሽለት እኮ ነው ብሎ የሚለው አርጋኖም ላይ ያጠፋሽለት፣ ውዳሴ ማርያም ላይ ያጠፋሽለት፣ መጽሐፍ ሳታት ላይ ያጠፋሽለት። ምን ታዲያ ክርስቶስ ብቻ ነው ያጠፋለት ለምን ብለህ ትላለህ ነው? ቅድም የመዳን ምክንያት ስለሆነች ማለት ነው። አይልማ እውነት ወይም ደግሞ ዳኒ እሺ ቶሪ ለማለት ልግባ። እሺ እንዳጋጣሚ ቅድም ነበር አስወጥታችሁ ነው። እሺ ዳኒ እንዳታስወጡኝ ማለት ያው እንደማመጥ አቁሚ ስትሉኝ አቆማለሁ፣ ግን መስት እንዳታስወጡኝ። ዳኒ እየሰማኸኝ ነው አይደል? ይሰማል? ወንድምነት ይሰማል? ተቋርጧል፣ ድምጽ ተቋርጧል። አቤት ወንድም ቁርስ ልበላ ከተናገር እውነት ጋርና ከዳኒ ጋር ነው ማውራት የምፈልገው። ላይክ ይሄ ምናምን ማውራት እሱን አላወራም። አዳምጡኝ። በመጀመሪያ መካከለኛ ማርያም ወይስ ኢየሱስ ለሚለው መልሱ መካከለኛ ኢየሱስ ክርስቶስ ነው። መካከለኛ ማለት ሰው የሆነ ማለት ነው። አምላክ ሰው አምላክ ሆነ ማለት ነው። ኬት ነው ያገኘሽ? ይሄን ፍቺ ኬት ነው ያገኘሽ? ለመመለስ እሺ እመልስልሃለሁ። ግን የአንቲቫይረስ አንዱን ጨርሰን እንሂዳ። እንደሱ አታውሪ እሱ ጋር ረጅም ስለሆነ ይችን አጭር የውዳሴ ማርያም እንመጣለን። እሱ ላይም ጥሩዬ ልመልስላችሁ፣ ምክንያቱም መጽሐፍ ስላወጣሁ ማለት ነው። እንደማመጥ ኦሪት ዘፍጥረት ምዕራፍ 3 ከቁጥር 29 ላይ እንደማመጥ። አሁን የቀደሙን ዲፊኒሽን ኬት ነው ያገኘሽው? የትኛው መዝገበ ቃላት ነው መካከለኝነት እንደሱ ይፈታልሽ? እሺ መካከለኛ ኦኬ ቀጥታ እሺ። አሁን ኦኬ እኔ በትርጓሜ ስለማምን ነው። ስለዚህ በእናንተ ደግሞ ልመልስልህ። አንደኛ ጢሞቴዎስ ምዕራፍ ከየት ነው ያገኘሽው ይሄንን ፍቺ? መካከለኛ ማለት ሰውና አምላክ መሆን ነው ብሎ የፈታው ማን ነው? በነገራችን ላይ አንደኛ ጢሞቴዎስ ምዕራፍ 2 ሙሉ ከመጀመሪያ ጀምሮ እናንብበው። እንትን ከሆናችሁ ረሳሹ ጥያቄው የውዳሴ ማርያሙን ይጨርሱ ወንድምነት። የውዳሴ ማርያሙን የሰኞና የሐሙስን ያስታርቁት እና የመጽሐፍ አርጋኖ ነው ልመልስልሽ። የውዳሴ ማርያም አሁን ላውጥቻለሁ ያልኩ ነበረ፣ ግን መለስከኝ። እሺ ዘፍጥረት 3 ከቁጥር ስንት ነው ያልኩ? ቁጥር 24 ላይ ማለት ነው። አዳምና ሔዋን ከገነት እንደወጡ ይናገራል። ከዛ በፊት ሴት ነበር ስሟ የሔዋን ማለት ነው። የእናታችን ሔዋን ስም ሴት ነበር። ነገር ግን አምላክ ደስታ ከሚገኝበት ገነት አስወጣ፣ አዳምም አስወጣው። ደስታ በሚገኝበት አንጻር ኦኬ የዛፍ መንገድ ዘጋበት ይልና ዳኒ ግን አሁን እንትን አውጥቼው ነበር። ስሟ ባጭሩ ሔዋን ብሎ አወጣላት። የሚገባት ስም ግን አልነበረም። አዳም ሚስቱን ሔዋን ብሎ አወጣላት።
ካጠፋችሁ ጥፋት አንፃር እንደው መርገም ወይም ደግሞ ሌላ ስም ነበር የሚገባት የነበረው። መቼ ነበር ስሟን ያወጣላት? ይሄው ምዕራፍ 3 ከቁጥር አገኘሁት። ይኸውልህ ቁጥር 20 ላይ አዳም ለሚስቱ ሔዋን ብሎ ስም አወጣላት፣ የሕያዋን ሁሉ እናት ናት። እዚህ ጋር ይጀምራል። አሁን የውዳሴ ማርያም ያው እናንተ በትርጓሜ ስለማታውቁ ነው እንጂ ይሄ ነው። ይሄ አየ እዚህ ጋር ነው ኢቭን የዛ ሚስጥር ያለው። ሔዋን እዚህ ጋር እንደው መርገም አንቺ ክፉ ብሎ ሊያወጣላት ሲገባ ትንቢት የሚጀምረው እዚህ ጋር ነው። የክርስቶስ የሕያዋን ማለት የሕያዋን እናት that means የእመቤታችንም እናት ሰው በዛ ውስጥ ይሄን ግን እናንተ አታምኑም፣ እኛ ግን እናምናለን። የመጽሐፍ ቅዱስ ማስረጃ ግን ሰጣችሁ። ማመን ያለ ማመን እንትን የእናንተ ፋንታ ነው። እኛ ግን እንዲህ ብለን ነው። አዳም ተሳስቷል እያልሽኝ ያለሽው? ስሙን እንደዛ ሲያወጣ ተሳስቶ ነበር እያልሽኝ ያለሽው? አዎ እንደነገርኩ ይሄ ስም ለሔዋን እዚህ ጋር አይገባትም። ምክንያቱም ገነትን ከሚያክል ነገር በእሷ የተነሳ ነው የተባረረው። መጀመሪያ እንደውም ረዳቴ ብሎ ነበር ያወጣላት የነበረው አይደል? እታለ አሁን አዳምን ስም ተሳስቶ ለሔዋን እንደሰጠ እንደው አንድ የተናገረ ሐዋርያ አለ መጽሐፍ ቅዱስ ውስጥ እንደዚህ አይነት ሐሳብ አለ ነው ያንቺ ፍላጎት? ምን አልከኝ? ሔዋን ስሙ አይገባትም ብሎ የሞገተ ሰው አለ፣ የተናገረ ሐዋርያ አለ። ይሄው መጽሐፍ ቅዱሱ ራሱ እኮ ተናገረ። እሱማ መጽሐፉ ላይ አይገባትም የሚል ትምህርት አለ ሔዋን። ስለዚህ እንደነገርኩ ዳኒ እናንተ የእንትን የመጽሐፍ ቅዱስ ትርጓሜ እኛን ተይና አሁን እኛን ተይና እኛ ስንጠይቅሽ እኛ ውስጥ አትደበቂ አለ ወይ ያልኩሽ አለ ወይ? የኛ ይሄ ነው መልሱ። ምን ያገናኘዋል? በጣም ያገናኘዋል። እንግዲህ እናንተ መስማት ካልፈለጋችሁ ምን ማድረግ አይቻልም። ግን በቃ በጣም እንደውም የሚገርም ደስ የሚል መልስ አግኝታችሁ በጣም ደስ ብሏችኋል። በትንትን እኮ ነው ያለብሽ። ምላሽ ነው የሰጣችሁ ለምስካውን በትንትን ነው ያለብሽ። ጥሩዬ ምንም አይገናኝ ሐሳብ ነው ያነሳሽው። እሺ አጭር ጥያቄ ልጠይቅሽ። ችግር የለም። አሁን ስለ ሔዋን የነገርሽን ስለ ማርያም ነው አሁን እኛ ማስረጃ እየጠበቅን የነበረው። የሕያዋን እናት ማለት ነው። ሔዋን ማለት አትደረቢያት አለ። ምን ሆነሽ? ስሜት ያቱኝ ትንሽ ስሜትሽን ቀነስ አድርጊው። ስለ ማርያም የአዳምን መርገመ ስጋና መርገመ ነፍስ ያጠፋችለት ማርያም ናት የሚል የመጽሐፍ ቅዱስ ትምህርት አለ? የለም። ኦኬ ቴንክ ዩ። ስለዚህ ኦርቶዶክስ ከኪሷ ነው የምታወራው የምንለው ለዚህ ነው። ቤተክርስቲያንሽ ግን በጣም አያሌ መጽሐፍቶቿ ላይ መርገመ ስጋና መርገመ ነፍስን ያጠፋችው ማርያም ናት ይላል። ስለዚህ የሐሰት ትምህርት ነው የምንለው ለዚህ ነው። የእግዚአብሔር ቃል የማያውቀው እንደ ቃሉ ያልሆነ ትምህርት ነው የምንለው ለዚህ ነው። ጥሩዬ ወደ ቅድሙ ሐሳብ ደግሞ እንመለስ። ከዘጋ ነው። አዎ ግን ዳኒ በቀደምም የሚገርም እየነገርኩ ያለሁት ነገር ነበረ። አንዳንዴ ይሄ የኛ አንደኛ የአማርኛ ውስንነት ስላለ ያንዱን ቃል ላንዱን እንጠቀማለን። that means በቀደም ላንተ ነው እየነገርኩ የነበረው። ለምሳሌ እኔ ባለቤቴን እወድሃለሁ ላለው አምላኬንም እወድሃለሁ ላለው ልጄንም እወድሃለሁ ላለው ያ ማለት ግን ለሶስቱም የምሰጣቸው ክብር አንድ አይነት ነው ማለት አይደለም። ወይ ደግሞ ያወራን ያለነው አሁን ስለ መርገመ ስጋና መርገመ ነፍስ ነው። ጥሩዬ አሁን ሌላ ቦታ ላይ ሄደሽ አትደበቂ። እዚህ ኢቭን እኮ ውዳሴ ማርያም ላይ የተጻፈው የአዳም አይደለም የሚባለው የአዳም ነው አይደል? ስለ ሔዋን ነው ያወራው ውዳሴ ማርያም። ጥሩዬ ይሄው ቃል በቃል ጥሩዬ የአዳምን መርገመ ስጋና መርገመ ነፍስ ያጠፋሽለት አንቺ ነሽ ነው የሚለው ማርያም። የአዳም መርገመ ስጋና መርገመ ነፍስ በመጽሐፍ ቅዱስ ውስጥ እየጠፋው በማን ነው? በክርስቶስ ኢየሱስ። በክርስቶስ ኢየሱስ። ቤተክርስቲያንሽ ግን በማን ትላለች? በማርያም ትላለች። ለዚህ መጽሐፍ ቅዱስ ምላሽ አግኝተናል? አላገኘንም። እንለፍ ወደሚቀጥለው ሐሳብ። እሺ እንለፍ። ካላስቸገርኩ በዚሁ ሐሳብ ቅድም አንድ ወንድሜ ንግስቲቱ በቀኝ ትቆማለች የሚለው በእኛ አንድምታ ግማሽ ሰከንድ ልንገርህ ማለት ነው። በቀኝ ትቆማለች ነው የሚለው። ንግስቲቱ በንጉሱ ቀኝ ነው የምትቆመው። ንጉስ የተባለው እግዚአብሔር ነው። እግዚአብሔር ቀኝም ግራም ፊትም ኋላ የለውም። ለምሳሌ
መልአኩ ቅዱስ ገብርኤል አባታችን ዘካርያስ አልቀበል ሲለው ያው ስለምታውቀው ነው ያሳጠርኩልህ። እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ ብሎታል ሉቃስ ወንጌል ምዕራፍ 1 ላይ። እግዚአብሔር ፊት ኋላ ጀርባ ቀኝ ግራ ያለው አይደለም። እግዚአብሔር በሞላ ዓለምን የሞላ አምላክ ነው። ስለዚህ እኛ በምንረዳው እና ደግሞ አንድም መቆም ማለት ስለ ሰው ልጆች መቆም በሚለው ቤተክርስቲያናችን ስለምተረጉመው ነው። እስቲል ይሄንንም እናንተ አታምኑ፣ እኛ እናምናለን። እኔ የወንጌል ዕዳ ስላለብኝ ለመመስከር ያህል ነው እየነገርኳችሁ ያለው። እናንተ እንደማትቀበሉ አውቃለሁ። እሺ ምንም ካነሳ ነው ሐሳብ የሚገናኝ ሐሳብ የለውም። አሁን የተነጋገርን ያለ ነው መጽሐፍ ቅዱስ ላይ በአዲስ ኪዳን ላይ ማርያም ለሰው ልጆች መካከለኛና አስታራቂ ናት የሚል ማስረጃ አለሽ? አይደለችምም አይልምም። እሺ አይደለችምም አይልምም እያለችን ያለችው። እሺ ስንት መካከለኛ ነው ያለው? አንድ እርሱ መድኃኒታችን ኢየሱስ ክርስቶስ እሱም ስለ ሰዎች ሁሉ ዋጋ ቤዛ እየሰጠው ያው እዚህ ጋር መጽሐፉን እያነበብከው ነው ዳኒ። አታስለፍልፈኝ። አንድ ነው ካለ እናንተ ለምን ትጨምራላችሁ? ሌላ አልጨመርንም ዳኒ። የክርስቶስን ቤዛነትን ስለዚህ ማርያም መካከለኛ አይደለችም እያልሽን ያለሽው? በፍጹም አይደለችም። ይሄን የሚል ካለ ራሱ የተሳሳተ ነው። ኦኬ መካከለኛ ማለት አስታራቂ ማለት ነው አይደለ? መካከለኛ ማለት በሰውና በእግዚአብሔር መሃል ያለ እርሱም መድኃኒታችን ኢየሱስ ክርስቶስ ማስረጃ አሁን አንቺ ሰራ የሚገባ ከሱ ውጪ የሰራ በእግዚአብሔርና በሰው መካከል ኢየሱስ ለምንድን ነው የሆነው? ምን ለማድረግ ነው? ለማስታረቅ ከአብ ከአባቱ ከባህሪ አባቱ አብ ከባህሪ ህይወቱ ከወልድ ከባህሪ ህይወቱ ይቅርታ ከመንፈስ ቅዱስ እና ከራሱ ያስታርቀን ጎበዝ። ስለዚህ ኢየሱስ ክርስቶስ አሁንም መካከለኛ ነው ወይስ መካከለኛ አይደለም? መካከለኛ ነው። ጎበዝ። ምን ማለት ነው መካከለኛ የሆነው ኢየሱስ? ለምንድን ነው አሁንም? ለማስታረቅ። ጎበዝ። ስለዚህ ስንት መካከለኛ ነው ያለው? አንድ፣ እርሱም መድኃኒታችን ኢየሱስ ክርስቶስ። በጣም ጥሩ። ማርያም አስታራቂ ናት? እባክህን የክርስቶስን ስራ ማርያም ለማርያም አስታራቂ ናት አትናገርም። በቃ በእውነት እጅግ በጣም አንድ ምሳሌ ልስጥዳን። ከሞን እኮ ልንገር አይደለችም። ልንገር አንድ ምሳሌ ማርያም አስታራቂ ናት። አንዴ አልሰማውሽም። አይደለችም። ቴንክ ዩ በቃ እሺ። ማርያም አስታራቂ ማርያም እሺ ልስማ ያለውን ልዩነት በቃ አስታራቂ አይደለችም ካልሽኝ እኮ በቃ ዘጋ ነው ምንም እኮ። ግን ደግሞ አንድ ምሳሌ ልስጥህ። ውጪ ላይ ልብስ ሲሰጥ አይተህ ታውቃለህ? ማርያም ልብስ ናት ያልሽኛለሽ? አዳምጠኝ። ውጪ ላይ ልብስ ፀሐይ እንዲሞቀው እንዲሰጣ አይተህ ታውቃለህ አይደል? መቼም ያው ኢትዮጵያዊ የማያውቅ የለም። ያ ልብስ ፀሐይዋን ይጋርዳታል እንዴ? እንዲደርቅ እኮ ነው ውጪ ያወጣሽው እኮ። ግን ፀሐይ ውጪ ላይ ፀሐይ ልብስ አሰጣህና ፀሐይዋን ይጋርዳታል ማለት ነው። በጣም ርቀት አላቸው አይደል? ለመጋረድ አይችልም። ምንም ጥያቄ የለውም። ይሄ ማለት አሁን እኛ የምናወራው ይሄ የቅዱሳን የመላእክት የደናግል የመለኮሳት የእመቤታችን የቅድስት ድንግል ማርያምንም ጨምሮ ከዚህ የበለጠ ርቀት ያለው አሁን ማለት ክርስቶስን ሸፈናችሁት ኢየሱስን ደበቃችሁት ምናምን የምትሉት በፍጹም አይገናኝም። ላሳይሽ፣ ችግር የለም። አንቺ ብቻ አረጋ በእንጂ እኔ ያሳይሻለሁ እንዴት እንደተሸፈነችው አሳይሻለሁ። ችግር የለም። እኛ ለክርስቶስ የምንሰጠው ነው። በቃ ጥሩ በቃ ፉከራ አታርጊው። ላሳይሽ እኮ አልኩሽ። ታዲያ እውነት ነው ፉከራ አይደለም ይሄ እኮ። ላሳይሽ በቃ ይሄው ላሳይሽ። ስለዚህ ማርያም ምን አልሽን? አሁን ሰምተዋ ሁሉም ሰው ሰምቷል። ማርያም አስታራቂ አይደለችም አልሽን። እሺ አባታችን ሆይ ከጸለይሽ በኋላ ምን ነው የምትጸልዩ? ወደ ማርያም አባታችን ቤት ከጸለይኩ በኋላ እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር ወልድ እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከወደደን ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ለምኝልን ያድነን ዘንድ በአባቱ ምስጋና ከቅዱሳን መላእክቶች በመጣ ጊዜ ጻድቃንን በቀኙ ኃጥአንን በግራው
ባቆመ ጊዜ እኛን ከሰማዕቱ እስጢፋኖስ ከመጥምቁ ዮሐንስ ከሁሉ ቅዱሳን ሰማዕታት ጋር ያቆመን ዘንድ ለምኝልን ለዓለመ ዓለም አሜን። ለዘላለሙ ይቅር ይበልን። አውቄ ነው የጨመርኩበት። ይሄን ይላል ውዳሴ ማርያም ማነው እንደዚህ አንቺ ጨመረችበት ማለት ነው። በቃ ቤተክርስቲያን ጨምሬበታለሁ እኮ ማነው ጨምሬ ያለ ይወድስ ወመላእክት በኋላ የሚባል ነው። ዳኒ አንድ መዝሙር ልዘምርላችሁ። ኧረ በመድኃኒዓለም ቆይ በመድኃኒዓለም ልዘምር። ዳኒ ራሱ እኔ ቆይ አልንሽ ጦርዬ ነው እንዳትረብሽን። ቤተክርስቲያኒቱ በጌታ ትምህርት ላይ ጨምሬ ያልተባለችውን ጨምራ በኒቂያ ጉባኤ ላይ ያለውን ድንጋጌ ሁሉ አፍርሳ ጨምራ አሁን ይሄ ሚውት አድርግ ጦርዬ ሚውት አድርግ። እሺ አካሄድ በነገራችን ላይ ውዳሴ ማርያም የምትለው ከመጀመሪያው ታውቀዋለህ? ተናገር እውነቱ። አላውቀውም። ለምሳሌ ይሄ የሃይማኖት መሰረት የሚለውን ወይ ደግሞ አትብገጼ ምናምን ታውቀዋለህ? ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አምናምናለን። ሰማይና ምድርን የፈጠረ የሚታየውና የማይታየው ዓለም ሳይፈጠር ከእርሱ ጋር አትብገጼ ነው እንደዛ የሚለው። አዎ እሱ ማለት ይሄ 318 ሊቃውንት እኛን ለማሳሳት ነው የመጣሽው ወይስ ውዳሴ? በፍጹም እግዚአብሔር ምስክሬ ነው። እንደውም እኔ እናንተን አስተምሬ ወደ ኦርቶዶክስ ላስገባ ነው ቀን በቀን እየገባ ያለው። እሺ እንደማመጥ ጥሩ ነው። አልጨረስኩትም። አስተርሰኝ ዳንኤልን ይዘሽ የምትሄጂው አንድ ሐሙስ ቀርቶታል። እሱ ልሄድ ነው ከአንቺ ጋር። አንተንም ነው የሚሄደው ከመሎሳ ነው ምናምን ውጪ ያላችሁት እንዳለ እሱ ግን ቢገባ ራሱ የራሱ ሜሎስ ተበላሽቷል። ዳኒ ነው እንትን የሚለው ዳኒ ግን ለምን ይሄን እንትን ግማሽ ሰከንድ ሊቀርስ ያላዩት ሀገር ይናፍቅ የለ ግማሽ ሰከንድ ልጨምርስላ። ይሄንን ምኑን ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር እሱ የሚለው አትብገጼ ላይ ነው ወይ ነው ያልኩሽ? አዎ አትብገጼ ብለው እንዴት ነው የሚለው? ሁሉን የፈጠረ አንድ አምላክ በሚሆን እሱ አትብገጼ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም ንጹሕ ልዩ ክቡር ጽሪው ሥላሴ እያመንኩ እየተማጸንኩ ጠላቴ ሰይጣን እክድሃለሁ እኮ። እሱ የሃይማኖት ጸሎት ላይ ነው ያለው። ልክ መነሻው ይሄ ነው። ከዛ አባታችን ነው ካልክ በኋላ ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አምናምናለን። ሰማይና ምድርን የፈጠረ የሚታየውና የማይታየው ዓለም ሳይፈጠር ከእርሱ በነበረ አንድ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናውቃለን እኮ። ግን የቱኛው ጋር ነው? ብርሃን የተገኘ ብርሃን ከእውነተኛ አምላክ የተገኘ አምላክ የተወለደ እንጂ ያልተፈጠረ በባህሪው ካብ ጋር የሚስተካከል ሁሉ በእርሱ ይሆናል ያለው እሱ ምን ይሆናል? አልሰማሽንም ማለት ነው። አይሽ ጥሩ አንቺ ጋር ያለው ችግር እኔ የጠየኩሽ የሃይማኖት ጸሎተ ሃይማኖት ብሎ የሚለውን ጸሎተ ሃይማኖት ናምን ባህዶ አምላክ እግዚአብሔር አብ አሐዚ ኩሉ ዓለም ገባሬ ሰማያት ወምድር ዘያስተሪ እኔ እና አይደለም ያልኩሽ። አንቺ በአማርኛ እኔ በግዕዝ። ኦኬ እኔ ያልኩሽ አትብገጥ ነው አንተንም አይደል? ወይኔ ዳንኤል ነው ያሳሳተኝ ያልኩሽ። ዳኒና ሜሎስ ናቸው አሳስተው የወሰዱኝ ከኦርቶዶክስ። ችግር የለም ትመጣላችሁ አብረን። ስለዚህ እዚህ ቤት በጣም ብዙ የምትመልሺው አለ። ግን ያልኩሽ ምንድነው ልብ ብለሽ ስሚኝ። የውዳሴ ማርያም እንዴት አድርገሽ መለሽው? የቀድሞ መርገምን ያጠፋልን ብሎ ያለውን ስልክ ላይ ስለነበርኩ ምን ብለሽ ነው? ውዳሴ ማርያም እንትን ነው የሔዋንን ነው የሚለው ማለት ነው ቃሉ አይተው። ስለዚህ አታስታርቅም ብለሻል። ኦኬ ማርያም አታስታርቅም ብለሻል። ናይስ። ከዳንዬ ጋር እንደዛ ጨርሳችሁታል። ይሄውን ነው እኛም የፈለግነው። ማርያም አስታራቂ ሆና አታውቅምም፣ ልትሆንም አትችልም። ግን ታማልደናለች። ማማለድና ማስታረቅ የተለያየ ነው እንዴ? በጣም የተለያየ ነው። አሁን በሰማያት ታማልዳለች። ኦፍ ኮርስ ታማልዳለች። ይሄ ማለት ጸሎት እየነገረ ነበር ንግስቲቱ። ቆይ ጥሩ። ይሄ ማለት ጸሎት ትጸልይላችኋለች አይደል? አዎ ትጸልይልናለች። ምክንያቱም እኛ የምናመልከው የሕያዋንን አምላክ ነው የሙታንን ሳይሆን እግዚአብሔር። በነገራችን ላይ ጸጋን የተሞላሽ እኮ ብሏታል። የአንቺ ችግር አታደምጭም፣ ላደመጥሽውም ስለምትቸኩይ ማለት ነው። ጠይቅንሽም ተገቢ መልስ አሰጭንም። አሁን በሰማያት ታማልደናለች ብላችሁ ስትሉ ጸሎትና ልመና ታደርግልናለች እያልሽ ነው አይደል? አዎ። አሁን በሰማያት ትለምናለች አይደል? አዎ። ኦኬ። ቤተክርስቲያኒቱ ደግሞ አሁን በሰማያት አትለምንም ብላ ታስተምራለች። ምን ይሻላል? እውነቴን እኮ ብዬሽ የምልሽ እኔ ግን በነገራችን ላይ ኖ በነገራችን ላይ አይደለም።
ቤተክርስቲያኒቱ አሁን በሰማያት አትለምንም ብላ ትላለች። አንቺ ደግሞ አሁን በሰማያት ትለምናለች ብለሽ ትያለሽ። ማናችሁን ኦርቶዶክስን ወይስ ጡርዬ? መጽሐፍ ቅዱሱን እንመና። በሰማያት አሁን ትለምናለች ትላለች። ጸጋን የተሞላሽ ይላል አይደል? ጸጋ የተሞላ ሰው ደግሞ ሞተም ኖረም ሕያው ነው፣ ይሰራል። ይሄ ቃሉ ነው። እንግዲህ ምን ታደርገዋለህ? የጠየኩሽ ምን ነበረ? ቤተክርስቲያኒቱን አትመናት፣ እሷ እንደ መጽሐፍ ቅዱስ አታስተምርም እያልሽኝ ነው? በፍጹም ኧረ ተው ተው። እና ታዲያ ቤተክርስቲያኒቱ ልመና አትለምንም ማርያም አሁን በሰማያት ትላለች። አንቺ ደግሞ አሁን ትለምናለች ትያለሽ። ማናችሁን እኛ በሰማያት አሁን ልመና ስለኛ አይለምንም የምንለው እንደውም ክርስቶስን ነው። ክርስቶስ ኦልሬዲ የማስታረቁ ስራ ጨርሷል። ከዚህ በኋላ የሚመጣው ለፍርድ ነው። ኦኬ፣ ልመና አሁን በሰማያት ኢየሱስ አይለምንም ነው የምትሉት እናንተ አይደል? አዎ፣ ስለኛ ዋው ኦልሬዲ አስታርቆናል። የልመናው የምልጃው ስርዓት ተከናውኗል። በመስቀሉ ሞትን ድል አድርጓል። ከዚህ በኋላ ትንሣኤ ላይ ሊመሰድ ነው። ትልቁ ላይ አድርጉኝ፣ በመድኃኔዓለም ትልቁ ላይ አድርጉኝ። ካልሆነ ይሄን ቤት በጥብጨው ነው የምወጣው። ትልቁ ላይ አድርጉኝ ቶሎ። እኔና ዛሬ ጡርዬ አገራዊ ጦርነት እናደርጋለን። ለሶስት እየመራኋችሁ ነው። ግድ የለም። አዎ፣ እንዴት ታዲያ? ድርሳነ ሰንበት። እሺ፣ ምንድን ነው የሚለው? እስኪ ድርሳነ ሰንበት ሳልና መሐሪ። እሺ፣ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ እምነት ስርዓት ተዘጋጅቶ በትንሣኤ ዘጉባኤ ማተሚያ ቤት። እሺ ወንድሜ፣ ታተመ ይላል አይደል? ምን ልርዳ? እሺ፣ ኢየሱስ አሁን በሰማያት እንደሚለምን ላሳይሽ። ቤተክርስቲያን አይለምንም ብላለች ብለሽኛል። ይሄው እኔ ኢየሱስ አሁን በሰማያት በእናንተ ቤተክርስቲያን ልመናን ያደርጋል፣ ይጸልያል፣ ያማልዳል ብላለች ኦርቶዶክስ ቤተክርስቲያን። እኔ ነኝ እኮ እውነተኛ ልጇ እኔ ነኝ። የቤተክርስቲያኒቱን መጽሐፍ ቆይ ከስክሪፕቶ እንትን እያልኩ ነው። የመጽሐፉን ስም መጨረሻ ላይ ትነግረኛለሽ። ድርሳነ ሰንበት። ያው ስክሪንሻት አድርገሽ ያዡ። በትንሣኤ ዘጉባኤ በራሷ ማተሚያ ቤት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ስርዓት ተዘጋጅቶ ማለት ነው። በሊቃውንቱ ታይቶ እሑድ ሁሌ የሚነበብ መጽሐፍ ነው። ያዥ እንግዲህ 2013 የዛሬ 4 ዓመት ለሁለተኛ ጊዜ የታተመ ማለት በድጋሚ። እሺ፣ ምን ይላል? ሲችን አንብቢያት። ገጽ 49 ምዕራፍ 17 ኢየሱስ አሁን ይለምናል አይለምንም በሰማያት ኦርቶዶክስ ምን ብላ ትላለች? አንብቢ እስኪ። እሺ፣ ክርስቲያን ስለሚሉ ሰዎች እሺ፣ ከዚህ በኋላ በገሃነም ውስጥ የነበሩ እሺ፣ ዞር አድርጋ ክርስቲያንን እያሉ የክርስቲያን ስራ የማይሰሩ ይቅርታ ይቅር በለኝ ልላቸው ዘንድ የማይሰሩ ኃጥአንን አንብብልኝ፣ ችግር የለም ማለት አንብቢ። የማይሰሩ ኃጥአንን ጥሩ እኮ አንብበሻል። ኃጥአንን ከመድኃኒታቸው ስልጣን ጸሎትን ሊላቸው ዘንድ መላእክት ያቀርቧቸዋል አለ። መድኃኒታችን ክርስቶስ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር ያስታርቃቸው ዘንድ ያቀርባቸዋል። መድኃኒታችን ጸሎትን ከጸለየላቸው በኋላ መላእክት ወደ አማረ ወደ ተወደደች ምድር ወደ መንግስተ ሰማያት ይወስዳቸዋል። ኢየሱስ አሁን በሰማያት ይጸልያል አይጸልይም ማለት ነው? አሁን ነው ጸልዮ ወደዛ ወደ መንግስተ ሰማያት ይወስዳቸዋል ነው የሚለው ቃሉ። አዎ፣ ይሄው ከገሃነመ እሳት በገሃነም ውስጥ ያሉ ልብለስ እኔ በማርኩት መሰረት ደግሞ አሁን ገሃነም ጦርዬ ቆይ፣ አንቺ በተማርሽው መሰረት ብቻ ሳይሆን እኛም በተማርነው መሰረት ቤተክርስቲያኒቱ በጻፈችው መሰረት ነው። አንድ መጽሐፍ ብቻ አይደለም፣ ገና ብዙ እኮ ጉድ እኮ ልናወጣ ነው እህትዬ። በጣም ጉድ ነው የሚወጣው።
ቤተክርስቲያኒቱ አልችል ስትሉኝ ወደ እንትን ገባችሁ። እኛ በመጽሐፍ ቅዱስም በሁሉም መጽሐፍ ነው የምናናግርሽ። ኦርቶዶክስን ስናወራት በመጽሐፍ ቅዱስ ብቻ አናወራትም። እንደዛማ ከሆነ ወይ እንደኛ መጽሐፍ ቅዱስን ብቻ ነው የምናምነው ብላችሁ ማለት አለባችሁ። እነዚህን እንደሱ ከሆነ ይሄንን የምታስነብብ ከሆነ ደግሞ የኔንም አንድምታ ማመን አለባችሁ ማለት አንድምታ ካለው ታመጫለሽ። አሁን እዚህ ጋር እንስማማ። ኦኬ ኢየሱስ ክርስቶስ በዚህ ንግግር መሰረት ጸሎትን ይጸልያል አይጸልይም? ለኃጥአን ነፍሳት እውነት ነው ማለት አሁን በዚህ ንግግር መሰረት ይጸልያል። ስለዚህ መላእክት ወደሱ ያቀርቧቸዋል ይላል። ከየት? ከገሃነመ እሳት ውስጥ ያሉትን ክርስቲያንን እያሉ የክርስቲያን ስራ የማይሰሩትን በገሃነም ውስጥ ያሉትን ክርስቲያኖች የነበሩ ግን ስራ የማይሰሩ የነበሩትን መላእክት ያቀርቧቸዋል። ወዴት? ከመድኃኒታችን ስልጣን ያቀርቧቸዋል። ለምን? ጸሎትን ይጸልይላቸው ዘንድ። ስለዚህ ምን እያለች ነው ኦርቶዶክስ? ኢየሱስ አሁን በሰማያት ሆኖ ወደ አብ ይለምናል ማለት ነው፣ ይጸልያል ማለት ነው። ለኃጥአኑ ይጸልያል። መላእክት ሄደው ከገሃነም ውስጥ ያወጧቸዋል። ከዛ ጌታችን ፊት አምጥተው ያቆሟቸዋል። እሱ ይጸልይላቸዋል። ከጸለይላቸው በኋላ ከባህሪ አባቱ ከአብና ከባህሪ ሕይወቱ ከመንፈስ ቅዱስ ጋር ያስታርቃቸዋል። ከጸሎቱ በኋላ ማለት ነው። ከዛስ ከጸለይላቸውም በኋላ መላእክት ወደ አማረች ወደ ተወደደች ምድር ወደ መንግስተ ሰማያት ይወስዷቸዋል አለ፣ ያስገቧቸዋል አለ፣ ይወስዳቸዋል አለ። ስለዚህ ምን ማለት ነው? ልክ ከገሃነመ እሳት መላእክት ሄደው ከገሃነም ውስጥ ክርስቲያንን እያሉ የክርስቲያን ስራ ሳይሰሩ የነበሩትን ያወጡና ያመጡና ከመድኃኒታችን ስልጣን ፊት ያደርጓቸዋል። እሱ ደግሞ ጸሎት ይጸልይላቸዋል። ወደማ? ወደ አብ። አብን ይለምነዋል ማለት ነው። ኦርቶዶክስ አሁን ሌባ እጅ ከፍንጅ ቆይ ኦርቶዶክስ ሌባ እጅ ከፍንጅ እንዲያዝ እኛን ለብዙ ዘመን ኢየሱስ ክርስቶስ ያማልዳል ብለን ስናስተምር ስንናገር ሐዋርያት ያስተምራሉ። ኤርሚያስ አሁን የሚለውን ለመረዳት መጽሐፉን ማንበብ አለብን። ሚዩት አድርገው ነው የተመቸውን ነው ቆርጦ እያነበበ ሚዩት አድርገው። ወገብ ዛላ ተቆርጦ ምን ቆርጦ የሚያነበው ትላለህ። ምዕራፍ 17 ሙሉን እያነበብኩልህ ደግመህ ከከፈትክ ሞዴሬተሮች እታች ቁጭ አድርጉት፣ ውሰዱና ከታች ማለት ከታች ሙሉን ካላነበብን አናምንም። ከዚህ ከታች ወራድ በቃ ታች ወራድ ታንክ በቃ ያው አየህ የብርሃን ሰይፍ ያዙ እንደ ገነት ጠባቂው ሱራፌ ሰንገው ተቀምጠዋል። አሁን ተረታችሁ ሲገለጥ መጮህ የለባችሁም። ውርደታችሁ አደባባይ ላይ ተገልጧል ማለት ነው። በቤተክርስቲያኒቱ መጽሐፍት ሙሉን ነው የተነበበው። ከፈለክ ሙሉን አነበዋለሁ። 5 ቁጥር ነው ያለው እዚህ ጋር ረፍት ወዳለበት ቦታ ተድላ ደስታ ወዳለበት ወደ መንግስተ ሰማያት ወስደው የሚያኖሯቸው አሉ። እንደ ስራቸው መጠን በክብር የሚስተካከሉ አሉ። ሰማዕታትና ጻድቃን ግን የሰማያዊ የክርስቶስ ማደሪያ ሆነው በሕግ በአምልኮ ለሚወዱት ለተመረጡት እግዚአብሔር በስነ ብርሃን ያዘጋጀላቸው በስልቦና ያልታሰበ የሰውም ጆሮ ያልሰማውን ዓይን ያላየው ጆሮ ያላየውንም የዘላለምንም ሕይወት ድልድት ብርሃን የምትሆን የክርስቶስን ሀገር ኢየሩሳሌምን ሰማያዊትን ወርሰው ከልዕልና ወደ ልዕልና ሲወጡ ይኖራሉ አለ ይላል። ምዕራፍ 17 ሙሉ ማለት ነው። 5 ቁጥር ናት ያለችው። ስለዚህ ክርስቶስ ይለምናል ይላል አይደል? ይጸልያል ይላል አይደል? እህቴ ይላል። ማርያም ቆይ አንደኛውን ያልጨረስነው ቆይ አንደኛ ያልጨረስነው ማርያም ደግሞ አሁን በሰማያት ትለምንናለች ብለሽኛል አይደል? ጉድ እኮ ነው። እዚህ የቤተክርስቲያናችሁ መጽሐፍ እንደማገኘ አትለምንም ይላገኘ ወይስ እንዴት? ለናይ ነው ጥሩዬዋ። ቀስ እያልን እየቆመቆምን ነው። ውሃ ጠጪ። ሌላውን ትውልድ ታዩ። እኔና አንቺ ብቻ እንትን እያለ ነው። ሌላውን አብረን ነው የአባታችን መንግስት የምንኖር ሰው አይዞህ። እውነቴን ነው። ልክ ነሽ። እኔም እውነቴን ነው። ትናንት የነገርኩሽ እንዳትረሻት። እሺ ውዳሴ ማርያም ምን ይላል? ውዳሴ ማርያም ቅዱስ ኤፍሬም የደረሰው እስኪ ምናልባት በደንብ አንብቢው። ሙሉ ወንጌል ጽፋው ሊሆን ይችላል። እስኪ አንብቢው። እሺ ውዳሴ ማርያም ቅዱስ ኤፍሬም የደረሰው ከቀድሞ አባቶች ሲወርድ ሲዋረድ የመጣ ንባቡን ትርጓሜው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት እንደጻፉትና እንደተረጎሙት የፓስተሮቹ እጅ የለበትም። ሙሉ ወንጌልም ቃለ ሕይወትም መሰረተ ክርስቶስም የኛ አብያተ ክርስቲያናት
የሉበትም ማለት ነው። በዚህ መጽሐፍ አምናለሁ የለበትም። ከእናንተ ቀደሙት ናችሁ ትሬሊ አዎ እዚህም ላይ የለንበትም፣ ሁሉም ጋር የለንበት በሙሉ ያላችሁበት ቤተክርስቲያኑ መጽሐፍ። ኦኬ የቆይ ግድ የለሽ የሰኞ ውዳሴ ማርያም ሳሊ ለነ ቅድስት ብሎ በሚለው በዚህ ክፍል ላይ እንደዚህ ብለው ጽፈውታል። ገጽ 21 ምን ይላል? ይሄ ያሰመርኩት እስኪ እሺ ልመና ከዚያ በኋላ ስንኳ በሷ በሌሎች እስኪ ዞር አድርግልኝ በሌሎች በጣም እንትን ብሏልና ለምን ችግር የለም እኔ አምናለሁ። አንብብ የለባቸውም በቀደመ ልመና የምታስምር ስለሆነ እንዲህ አለች እንጂ አለ እንጂ ድጋሚውና አንብቢው አንዴ የተሰመረችዋል። ልመናስ ነው የሚለው ከዚያ በኋላ እንኳን በሷ በሌሎች የሌለባቸው የሌለባቸውም ኖ የሌለባቸውም ለምደው እዚህ ጋር ስትደርሺ የምታኩለት አትፊው በፍጹም እኔ አዳምጣለሁ ችግር የለም። ኦኬ ነው ይኸውልሽ ልመናስ ወደ ከፍ አድርጌ ላሳይሽ። እሺ ምን ይላል? ልመና ከዚህ በኋላ እንኳ በሷ በሌሎች እሺ አዙርልኝ የሌለባቸው የሌለባቸው አይልም የለባቸውም ነው የሚለው። የለባቸውም ደጋሚውና እንደገና አንብቢው። ልመናስ በደንብ አንብቢው። አጥርተሽ አረፍተ ነገሩን አንብቢው እኮ ማለት ችግር የለም እየሰማሁ ነው። አንተ ኖ ለህዝብ ጆሮ ላይ የተለያየ ንባብ ነው የምታደርጊው። የሌለባቸው እያልሽ የለባቸውም። ልመናስ ደግመሽ አንብቢው። ልመናስ ከዚህ በኋላ ስንኳ በሷ በሌሎችም የለባቸውም በቀደመ ልመና የምታስምር ስለሆነ እንዲህ አለ እንጂ። እሺ ልመና አሁን በሰማያት አለ ብለሽ ስትይ ነበር። ማርያም ትለምንናለች እያልሽ ስትይ ነበር። ቤተክርስቲያኒቱ ደግሞ ልመናስ ከዚህ በኋላ እንኳንስ በሷ በሌሎችም የለባቸውም እያለች ነው። አትለምንም እያለች ነው ማለት ነው። ከየት አምጥተሽ ነው ትለምናለች ብለሽ ያልሽው? ሊቃውንቱ እንዲህ ነው የሰኞ ውዳሴ ማርያምን ሲተረጉሙት። ኦኬ ትርጓሜው ነው። አዎ ትርጓሜው ማለት ነው። ለፍልሰታ ይኸው ማርያም አሁን በሰማያት ትለምንናለች ብላችሁ የምትሉት አትለምንም አለች ቤተክርስቲያኒቱ። እንግዲህ ካለች ምን ይደረጋል? እንቀበላለን። ስለዚህ ማርያም አትለምንም በያ አታማልድም። አይ ድምፅሽን ከፍ አድርጊና ቆይ አንዴ ድምፅሽን ከፍ አድርጊና ማርያም ታማልዳለች እንዴ? ይሄው አታማልድም እያለች ቤተክርስቲያኒቱ የራሱ የሆነ ምክንያት ይኖራል። ይሄን ለመረዳት ሁሉም ማንበብ አለበት። ከሊቃውንቱ ጋር እየተጣላሽ ነው፣ ከቤተክርስቲያንሽ ጋር እየተጣላሽ ነው። አንዴ ድምፅሽን ከፍ አድርጊና ቆይ ድምፅሽን ከፍ አድርጊና ጥሩዬ እንትን የዝንጀሮ ሰርግ ነገር እንዳታስመስዩ ጫወታው ማለት ነው። ድብልቅልቅ እንዳይል ወይ ከቤተክርስቲያንሽ ጋር ተስማሚ ወይ ከኛ ከመጽሐፉ ትምህርት ጋር ተስማሚ ከእግዚአብሔር ቃል ጋር። አንዴ ድምፅሽን ከፍ አድርገሽ ማርያም በሰማያት ልመና ታረጋለች ታማልዳለች ብለን ስንል የነበረው እስከዛሬ ድረስ እናጭበረብር ነው ወይም ጴንጤዎች በጣም ይቅርታ እና አሁን ማርያም አታማልድም ቤተክርስቲያናችን ራሷ እንዲህ አርጋ ጉድ ሰርታናለች። እኛ ደግሞ እንደነኛ አይነት መጽሐፍቶችን አናነባቸውም ነበር፣ ዝም ብለን ስንስማቸው ነበር የምንውለው። አሁን እነ ኤርሚያስ እጅ ላይ ገቡና እነሱ ደግሞ እየበረበሩ እየጎረጎሩ እያወጡ ለህዝብ እያሰጡብን ነው። እኔም ያለ ዛሬ አላየሁትም ነበር። እግረ መንገድሽን በእግዚአብሔር ፊትም ንስሐ እየገባሽ ነው ማለት ነው። ስለዚህ ድምፅሽን ከፍ አድርገሽ 7 ጊዜ ማርያም አታማልድም፣ ማርያም በፍጹም አታማልድም። ታማልዳለች ማርያም ከየት አምጥተሽ 7 ጊዜ ከየት አምጥተሽ ነው እኮ ነው መረጃ። እኔ 7 ጊዜም በይው፣ ግን ከየት አምጥተሽ በምን መረጃ እንመንሽ? እሺ መጽሐፍ ቅዱስ በነገራችን ላይ ማንኛውም ውልዱ መጽሐፍ ከመጽሐፍ ውጭ ያሉት በመጽሐፍ ቅዱስ ከየት አምጥተሽ ቤተክርስቲያኒቱ አታማልድም ልመናስ ከዚህስ በኋላ እንኳንስ በሷ በሌሎችም የለባቸውም እያልሽ አንቺ አሁን በሰማያት ትለምናለች ብለሽ የምትይው ከየት አምጥተሽ ነው? ወይ እንግዲህ የለባቸውም ስትል ማለት ነው። ከዛ በፊት በነበሩት ግን አንተ ታምናለህ? እሱን እንሄዳለን። አሁን ግን ልመና በሰማያት የለባቸው እንኳንስ በሷ በሌሎችም የለባቸውም እያለ እኮ ነው መጽሐፉ።
እኮ አንተስ ይሄን በቀደሙት ግን ታምናለህ ወይስ? አሁን እኔ በቀደመው ብሎ የሚለውን መጣለን በቀደመ ልመናዋ የምታስምር ስለሆነ እንዲያለ እንጂ ብሎ የሚለውን የቀደመ ልመናዋ የቱ ጋር እንደተጻፈ እናያለን። አሁን ለምሳሌ የጌታችን የቀደመ ልመናው ተብሎ ቢባል ግልጽ ሆኖ ተጽፏል በዮሐንስ ወንጌል መጽሐፍ ምዕራፍ 17 ላይ ያለው ማለት ነው። እሱን ከአባቶችሽ አንድምታ ትርጓሜ ማምጥቼ ወንጌሉ እዚህ አንድምታ ትርጓሜ ስላለኝ መጽሐፍ ምንም በመጽሐፍ እንዳትጨነቂ እዚህ እንዳለ በእግራቸው ነው የገቡት ማለት ይቻላል። ስለዚህ አሁን የምነግርሽ ቤተክርስቲያኒቱ ማርያም አሁን በሰማያት አትለምንም፣ ልመናስ እንኳንስ በሷ በሌሎችም የለባቸውም ማለት እነ ተክለ ሃይማኖት ይለምኑልናል፣ እነ እንትና ይለምኑልናል፣ እነ እንትና ይለምኑልናል ብላችሁ አይለምኑም ይላል። አይለምኑ ልመናስ ከዚህ በኋላ እንኳንስ በሷ በሌሎች አደርቢ ይሄ የተሳሳተ ጽሑፍ ነው አይደል? አዳምጠኛ እኔንም ይሄ የተሳሳተ ጽሑፍ ነው። አድምጭኝ ጥሩዬ፣ እኔን አዳምጠኛ። የዚህ ጆሮ ሰርግ እንዳናደርገው አላልክም? አዳምጠኛ እኔን እኮ እንደማመጥና ይሄ የተሳሳተ ጽሑፍ ነው። አላውቅም። ምክንያቱም ትርጓሜዎች ይሄ ውዳሴ ማርያም የአንድምታ ትርጓሜ ቤተክርስቲያኒቱ ያሳተመችው ሊቃውንቱ ያሳተሙትን ይኸው በትንሣኤ ማሳተሚያ መጽሐፍት ድርጅት ማለት የራሷ ማተሚያ ቤት ማለት ነው። አንቺ ቅድም እመቤቴ በሰማያት ትለምናለች ታማልደኛለች ብለሽ ስትይ ነበረ። አዎ ብያለሁ። መጽሐፉም ይላል። ይኸው ታዲያ አሁን አትለምንም ይላሉ። እንግዲህ አባቶች የራሳቸው ትርጓሜ ይኖራቸዋል። ይኸው ትርጓሜ ታዲያ አባቶችሽን ትርጓሜ ተቀበያ። የአባቶችሽን ትርጓሜ ተቀበያ። ምላሽ ይዤ ልካች ነው የምለው እግዚአብሔር። ኦኬ ስክሪንሾት አድርገሽ ይዘሽ ሂጂና ችግር የለም እና የቅድሙን የሰንበቱን ቆይ ስክሪንሾት አድርገሽዋል? አዎ አድርጌዋለሁ። እሺ ስለዚህ ምን ማለት ነው? ማርያም አሁን በሰማያት አትለምንም። እኛም ጴንጤዎች ስንል ነበር። ቤተክርስቲያኒቱም በመጽሐፍቶቿ ውስጥ ይህንኑ አጽንኦት ሰጥታ ተናግራለች። እና በቃ አሁን እርስ በርሳችሁ ነው እዛው ነው የምትጨቃጨቁት፣ ከኛ ጋር አይደለም። ከኛ ጋር ሳይሆን እዛው ራሳችሁ ትባሏታላችሁ ማለት ነው። ኦኬ ኢየሱስ ደግሞ አሁን በሰማያት ያማልዳል ብለን ስንል ነበር እኛ በመጽሐፍ ቅዱሳችን ይዘን። እናንተ አያማልድም ስትሉ ነበር። እንደውም ከሲኦል ሰዎችን ሁሉ መላእክት እየሄዱ እየጨለፉ እየዘገኑ እያመጡለት ከአብ ፊት ቆሞ እየለመነላቸው እየጸለየላቸው ከባህሪ አባቱ ከአብና ከባህሪቱ ከመንፈስ ቅዱስ ጋር ሁሉ ያስታርቃቸዋል ብላለች ኦርቶዶክስ። ይኸው በ17ኛው ምዕራፍ ድርሳነ ሰንበት ላይ ድርሳነ ጽዮን ላይ ጉድ እኮ ነው። ድርሳነ ጽዮን ላይ መጽሐፈ አርጋኖን ላይ መጽሐፈ ዚቅ ላይ አሁን በሰማያት ኢየሱስ ያማልዳል ብላ ትላለች ቤተክርስቲያን ኦርቶዶክስ። መጽሐፍቶቿ በሙሉ ቅዳሴው ብለሽ ብትይ የቅዱስ ያሬድ መጽሐፍት፣ ሃይማኖተ አበው፣ መጽሐፈ ሰዓታት፣ ይኸው መጽሐፈ ሰዓታት ኦ አብ በእንተ ኢየሱስ ረዳአነ ብሎ የሚል መጽሐፈ ሰዓታት በሙሉ በስሙማ እንጸልያለን እንለምናለን። ቆይ እትዬ ውዳሴ ማርያም የእሑዱ ንባብ ላይ ወኮነ ሐራቄ ለአዲስ ኪዳን በሁይዘ ደሙ ቅዱስ አንጽሖሙ ለማህይምናን ብሎ የሚል ኢየሱስ አማላጅ ነው ይላሉ ማለት ነው። እናንተ ኢየሱስ አያማልድም ትላላችሁ ወይ? ቆይ አድምጪኝ። ኢየሱስ አያማልድም ትላላችሁ። መጽሐፍቶቻችሁ ያማልዳል ማለት ያስታርቃል እያሉ ነው። እናንተ አያስታርቅም ትላላችሁ። እመቤቴ ግን ታማልዳለች ትላላችሁ። መጽሐፍቶቻችሁ አታማልድም ይላል። ማርያምን አታማልድም ብለው መጽሐፍቶቹ ይመሰክራሉ። ኢየሱስ ግን ያማልዳል እያሉ ውዳሴ ማርያም የሰንበተ ክርስቲያን መጽሐፈ ሰዓታት ኦ አብ በእንተ ኢየሱስ ረዳአነ ብሎ የሚል አሳይሻለሁ። ድርሳነ ጽዮን ለማለት ድርሳነ ማርያም ላይ፣ ድርሳነ ሰንበት ላይ፣ መጽሐፈ ዚቅ የቅዱስ ያሬድ ላይ፣ ሃይማኖተ አበው አለኝ እዚህ። ጉድ ነው ቅዳሴው በሙሉ ኢየሱስ። አሁን አንዴ ድምፅሽን ከፍ አድርገሽ 7 ጊዜ ኢየሱስ ክርስቶስ አማላጅ ነው ብለሽ አውጂ እስኪ። ድምፅሽን ከፍ አድርጊ። ኖ እውነቴን ብዬሽ ኢየሱስ ክርስቶስ ያማልዳል ብለሽ በይ። ቅዱስ ጳውሎስ እንዳለው ቅዱስ ዮሐንስ እንደጻፈው ኢየሱስ ክርስቶስ ያማልዳል ብለሽ በይ። በራስ ቤተክርስቲያኖቹ መጽሐፍቶች ይኸው እዚህ ጋር እንኳን በ4 መጽሐፍት ይዤሽ ማለት ነው። እናንተም በመጽሐፍ ቅዱስ አላወራችሁም። በራሳችሁ መጽሐፍቶች ኢየሱስ ዛሬ የተዘጋጀሁት አዳምጠኛ መጀመሪያ እኔን ማዳምጠኝ። ድምፅሽን ከፍ አድርገሽ አትይም? 7 ጊዜ ኢየሱስ ክርስቶስ ያማልዳል አትይም? መጀመሪያ አዳምጠኝ። እስካሁን እየሰማሁህ ነበር። እሺ አዳምጠኝ እልልሃለሁ። አዳምጠኝ። እሺ ያው እናንተ 66 መጽሐፍ ስለሆነ እንትን የምትሉት ዛሬ ተዘጋጅቼ የመጣሁት አዋልድ መጽሐፍትን የምትቀበሉ ስላልመሰለኝ
ከነሱ ላይ አልተዘጋጀሁም። የተዘጋጀሁት ከመጽሐፍ ቅዱስ ነው። ያው የመጽሐፍ ቅዱስን አልቻላችሁኝም። ወደ አወልድ መጽሐፍ ገብታችኋል። ነገ መልስላለሁ። እሺ መጽሐፍ ቅዱስ ላይ ትሄጃለሽ። ኦኬ ኢየሱስ ክርስቶስ ሕያውና ዘላለማዊ አምላክ ነው። ኢየሱስ ክርስቶስ ሕያውና ዘላለማዊ አምላክ ነው። አምላክ ብቻ ነው። ኢየሱስ ክርስቶስ ሕያውና ዘላለማዊ አምላክ ነው። ያለ የነበረ አሁን እቺ እህት ይኸውላችሁ እየካደች ነው። እየመሰከረች እየመሰለ እየካደች ነው። ምንድነው የካደችው በሉኝ? ኢየሱስ ክርስቶስ ሕያውና ዘላለማዊ አምላክ ነው እያለች ብቻ ነው የምትናገረው። ይሄ ማለት ምን ማለት ነው? የአውጣቂ ትምህርት ማለት ነው። ግማሹን የጌታችን ኢየሱስ ክርስቶስ ፍጹም አምላክነቱን ብቻ ነው የምታውጀው፣ ፍጹም ሰውነቱን ክዳዋለች ማለት ነው። ይሄ አሁን የኑፋቄ ትምህርት ነው። ስለ ኢየሱስ ክርስቶስ ስትናገሪ ኢየሱስ ክርስቶስ ሕያውና የዘላለም አምላክ ነው ብቻ ብለሽ የምትይ ከሆነ ሰውነቱን ክደሻል ማለት ነው። ሰውነቱን ለምን ጣልሽው? ስለ መካከለኛ በሚለው ሰውነቱ ለምን አታወሪም? ስለ ሰውነቱ ለምን አታወሪም? ሰውነቱ ሴት አርግሽው። ኢየሱስ ፍጹም ሰው ፍጹም አምላክ ነው አይደለም? ጥሩዬ እሺ፣ ፍጹም ሰው ፍጹም አምላክ ነው። በአምላክነቱ በሰውነቱ ተርቧል። በአምላክነቱ ሁለት አሳን ሁለት እንጀራ ኢየሱስ ጌታዬ ነገርኩ ነው። እስከነ ትርጓሜ ብለው አይደለ ቅድም? አሁን እዛ ጋር ትርጓሜ ብለው ሄዳላ። ኢየሱስ የማን ትርጓሜ ነው የምትነግሪኝ? ፍጹም አምላክ ነው። በአምላክነቱ ከጭቃ አታዳምጭም እኮ እህትዬ። የማን ትርጓሜ ነው የምትነግሪኝ? የመጽሐፍ ቅዱስ አድምጭኝ። ኢየሱስ ማን ነው? ኢየሱስ ማን ነው? እስኪ ንገሪኝ። የአብ ልጅ ነው። ኦኬ የአብ ልጅ ነው። የአብ ልጅ አምላክ ነው። የስሙ ትርጓሜ ከሆነ ደግሞ መድኃኒት ነው። አልጠየኩሽም። ኢየሱስ ክርስቶስ ማን ነው ነው ያልኩሽ። መድኃኒት ነው። ስንት ማንነት አለው እንዴ? ኢየሱስ ክርስቶስ በነገራችን ላይ ስንት ማንነት አለው? ቤተክርስቲያን እንዴት ብላ ነው ያስተማረችሽ? ኢየሱስ ክርስቶስ ማን ነው? ልጅ ነው። የማ ልጅ? የአብ ልጅ ፍጡር ነው ወይስ ፈጣሪ ነው? ሎቱ ስብሐት ፈጣሪ ነው። ከዚህ ኢየሱስ ስለዚህ ማን ነው ብለሽ የምትይው? ፈጣሪ ነው። ፈጣሪ አምላክ ነው አይደል? አምላክ ነው። አዎ። አንተ ትዝ አልከኝ። ኦኬ እዚህ ላይ መተህ ነው እንደዚህ እየጻፍክ የምታስተምረው ነህ እንዴ? አሁን ገና መጣህ። ውይ አንተ የኦርቶዶክስ በቃ ቀንደኛ መምህር ነው የምትሆነው። ትመጣለህ በቅርብ ጊዜ። እሺ ቀጥል ጥያቄ። እኔ የኢየሱስ ክርስቶስ አገልጋይ ነኝ እህትዬ። ያው ለሽታች አለ ከጎን በኩል ቅዱስ የሚባል እሱ ግን የኦርቶዶክስ ለመሆን ጫፍ ላይ ነው የቀረው። እዚህ በጣም ብዙ ጫፍ የቀራቸው ሰዎች አሉ። ዳንኤል እሱ እዚህ በጥግ በኩል ይቆጫሉ። ዳንኤል እግዚአብሔር ዳኛ ይዘሻቸው ትሄጃለሽ። አንተ እንዴት ደፍረ ነው እመቤቴን አማላጅ አይደለች የምትለው? እኔ እሷን ተነጋገራላችሁ፣ ከአንተ ጋር ትነጋገራላችሁ። ስጨርስ እኔ አሁን ኢየሱስ አምላክ ነው ብለሽኛል። እሺ ቀጥሎ ኢየሱስ ማን ነው? መድኃኒት ነው። አልጠየኩሽም እንዴ? ኢየሱስ ማን ነው አልከኝ እኮ። አምላክ ነው አልሽኝ። በቃ አምላክ ብቻ ነው? የአብ ልጅ ነው። የአብ ልጅ ስለሆነ ነው አምላክ የሆነው አይደል? አዎ። ኦኬ ሌላ ኢየሱስ ማን ነው? ኢየሱስ መድኃኒት ነው። ኢየሱስ ሕይወትም መንገድም እውነትም ነው። በቃ ሞቷል አይደል ጌታ ኢየሱስ? አዎ ሞቷል፣ ግን ሞትን ድል አድርጎ ተነስቷል። በአምላክነቱ ነው የሞተው። ሰው አምላክም ነው እንድልህ ነው የፈለከው? እና ታዲያ ኢየሱስ ማን ነው ተብሎ ሲባል ማንነቱን እንኳን አትናገሪኝ? እሺ ሰውም አምላክም። በነገራችን ላይ እርሜ ኢየሱስ ማለት በነገራችን ላይ አትበይ፣ ሰዓት መልሽልኝ። በነገራችን ላይ አትበይ በመካከል። እሺ ማን ብዬ ልጻፈው እዚህ ጋር? ኢየሱስ ማን ነው? አምላክ ነው። ኢየሱስ መድኃኒት ነው። እዩ እንግዲህ በመድኃኒዓለም እዩ ምን እየተሰራ ምን እየተካሄደ እንዳለ እዚህ ቤት ብቻ ልብ በሉና ስሙ። ኢየሱስ ክርስቶስ ማን ነው አልኩሽ? አምላክ ነው። የአብ ልጅ ነው አልሽኝ። የአብ ልጅ አምላክ ነው ወይስ ፍጡር ነው ብዬ ስልሽ ሎቱ ስብሐት ብለሻልሽ። ኦኬ አምላክ ነው ፈጣሪ ነው አልሽኝ። አምላክ ማለት ፈጣሪ ነው ማለት ነው። ልክ ነሽ። አምላክ ሰው። እሺ እንደዚህ ብለን እሺ ኢየሱስ ሌላ ማንነቱ ማን ነው? ሰው ነው። አዎ አቤት። በግድ አለችው።
በቃ አልቻላችሁኝም። ይኸው ለሶስቱ ያ ሜሎሳ የሚባለው ወጣ፣ ዳኒ ራሱ ጸጣ። አሁን አንተ ራሱ እያንዳንዱ ይወጣሉ። እሱ በደንብ አድርገሽ ያዢው ጡርዬ፣ በደንብ አድርገሽ። እኔም አለሁልሽ። ኧረ እኔ ክርስቶስን ይዣለሁ። ኦርቶዶክስ መልስ አላት የኔ እናት። እውነት ነው የኔ ወንድም። ገና እነዚህ ሙሉ ጴንጤዎችን ኦርቶዶክስ ነው የምናደርጋቸው። እሺ የኔ ወንድም አይዞህ በርታ። እሺ እመቤቴ ትጠብቅልኝ፣ እድሜ ይስጥ። ይሄ ሰው ድምፁን ቀይሮ ነው እንትን መጋቢ በጋሻው ነው። ምንድን ነው ያልከው መምህር? ድምፁን ቀይሮ ነው። ቆይ ሚዩት አድርጌው። አንቺ ምንድን ነው ያልከው መምህር? ማይክን ክፈተው። ድምፅን ቀይረህ ነው። ማርያም አማላጅ ናት፣ የመማፀኛ ከተማዬ ማርያም። ሚዩት አድርጊው እንጂ እያወሩ ነው መምህር። ምንድነው ልመናዋና ክብሯ ረድኤቷ አማላጅነቷ በእናንተ በመናፍቃን ላይ ይሆን። እሺ በኋላ ታወሪያለሽ ከመምህሩ ጋራ። በኋላ ታወሪያለሽ። ልዘምርልህ። አይ ወይ ኢየሱስ አምላክ ነው ኢየሱስ ሰው ነው ብለሽኛል አይደለ? አሁን በሰማያት አምላክ ሰው ነው ያለው ወይስ በአምላክነቱ ብቻ ነው የተቀመጠው? ሁለቱ ነው። አምላክ ሰውነቱን ሳይተው ማለት ነው። ስግው ቃል ወይ አምላክ ሰው በሰማያት አለ አይደል? አዎ። ኦኬ አለ ማለት ነው። ስለዚህ አሁን በሰማያት ልመናን ያደርጋል ብላ የምትለው የቤተክርስቲያኒቱን ትምህርት የቀደሙን ምንድን ነው ያልሽው? ልመናን ያደርጋል ያዘው ለመጻፊያ ይሆናል። ልመናን ያደርጋል ብላ ያለችው በዚህ በድርሳነ ሰንበት ላይ ምንድን ነው ብለሽ ያልሽው? እሱን ነገ እንትን ብዬ እመልስልሃለሁ። ከዛ ጋር የጠየከኝ ጥያቄ ነገ እመልስልሃለሁ ነው ያልኩ። ኦኬ የድርሳነ ሰንበት ድርሳነ ማርያም በእውነት የምሬን ነው። ቀንም ያዥ እኮ ልክ ነው። ቢያንስ ድርሳነ ሰንበት፣ ድርሳነ ማርያም፣ መጽሐፈ ሰዓታት፣ ውዳሴ ማርያም፣ የሁዱን ቢያንስ እዚህ ጋር አራቱ መጽሐፍት ማለት ነው። ልብ በይና ያዥ። ነገ ስትመጪ ትነግሪኛለሽ። ኦኬ ማርያም እዚህ አታማልድም ብላ ቤተክርስቲያኒቱ ጽፋለች። አንቺ ግን ኢየሱስ ክርስቶስ ያማልዳል ብላ ቤተክርስቲያኒቱ በመጽሐፍቶቿ ውስጥ የጻፈችውን የተጻፈውን እውነት ካዳችሁ። ስለ ኢየሱስ ክርስቶስ መጽሐፍ ቅዱስም ላይ ያማልዳል ተብሎ የተባለውንም ካዳችሁ። በራሳችሁ መጽሐፍት ላይ ያማልዳል ተብሎ የተባለውን ካዳችሁ። ስለ ማርያም ግን በእናንተ መጽሐፍት ላይ ሁሉ እንኳን ጭምር አታማልድም ብሎ የሚለውንም ካዳችሁ። በመጽሐፍ ቅዱስም ላይ ማርያም ታማልዳለች ብሎ የሚልም ነገር ሳይኖር ታምናላችሁ ማለት ነው። አሁን ስለ ማርያም አማላጅነት መጽሐፍ ቅዱስ ላይ አንድ ጥቅስ ልታሳይን ትችያለሽ? አማላጅነት ሳይሆን ስታማልድ በተግባር የዶኪማስን ጓዳ የጎበኘች እመቤት ናት እኮ። መጽሐፍ ቅዱስ ላይ ታሳይናለሽ? መጽሐፍ ቅዱስ ላይ ማርቆስ ይቅርታ ማለት እንትን ትላለህ። አውጣው መጽሐፍ ቅዱስ ማለት እንትን ምዕራፍና ቁጥር ንገረኝ። እኔ ከቅዱስ ጋር አውሩ። ይኸው ቅዱስን ትልቁ ላይ አድርጌዋለሁ። አውሩ ጦርዬ፣ እኛ እንሰማለን። አቤት ጎበዝ። እኔን አክለፍልፈው አሁን ያወርዱኛልና መልስ የለውም። ይሄ ኤርሚያስ የሚሉት ሰውዬ ከገደድ ውጭ ምንም አያውቅም። በመጽሐፍ ቅዱስ ስትወጠሪ መልሳት ችግር የለም። ኤርሚ በቅርብ ቀን ወደ ቤታችን በሰላም ወደ እናት ቤተክርስቲያን ይመለሳል። ክርስቶስ ራስ ነው፣ እኛ ቅርንጫፍ ነን። ከቅርንጫፉ ደግሞ አንዱ ኤርሚ ስለሆነ ይመጣል። በጸሎት አስበው። እሺ ቅዱሴ እመቤቴ ልቡን ትመልስለት። እኔ ለጣፊስ ስዕለት አስገባለሁ። እውነት እኔ ራሱ እውነት እልል ብዬ በቃ እኔ ራሱ እውነት እናንተ እኔ ራሱ ሳላለቅ እኔ ቀኝ እግሬን የሚያክል ሻማ ነው ማስገባ። ሁለታችሁ ምንፍቅና እንደምታወሩ ልንገራችሁ። አሁን ሁለታችሁም ምን አላችሁ? እመቤቴ ልቦናውን ትመልስለት ብላችሁ አላችሁ። ሁለታችሁም አንድ የሚዩት አድርጉት። አሁን እኔ በመረጃ በእግዚአብሔር ቃል የቅዱስንም የእሷንም የነዚህ ሁለት ኦርቶዶክሳውያን ውሸታቸውን ማርያም ልቦና እንደማትመልስ ማነው ልቦናን የሚመልስ አንድዬ እንደሆነ ላሳይ። የኔ ጌታዬ ማለት ትልቁ ላይ አድርጉኝ። አንተ ኦርቶዶክስ የምትሆን ከሆነ ቀኝ እግሬን የሚያክል ሻማ ነው ማስገባው። እኔ ኦኬ አንደኛ ዮሐንስ መጽሐፍ ምዕራፍ 5 ቁጥር 20 እና 21 ምን እንደሚል አንብቢልኝ እስቲ። ልቦና የሚመልስ ማን ነው? አንደኛ ዮሐንስ ነው። እሺ
እንደመጣ እውነተኛ የሆነውን እናውቅ ዘንድ ልቦናን እንደሰጠን እናውቃለን። እውነተኛም በሆነው በእርሱ አለን። እርሱ ልጁ ኢየሱስ ክርስቶስ ነው። እርሱ እውነተኛ አምላክና የዘላለም ሕይወት ነው። ኡፍ ደስ አይልም? አሁን ስል ነበር አምላክና የዘላለም ሕይወት ነው እያልኩ ስመሰክር አየህ ነው ራሱ መሰከረ በቃሉ። እህትዬ ልቦናን የሚሰጥ ማን ነው የሚለው እዚህ ጋር እግዚአብሔር ነው። ማርያምን ነች እያላችሁ እናንተ ታዲያ የምታወሩት ኬታ አምጥታችሁ ነው? በጸጋ ተሰጥቷታል። ጸጋን የተሞላሽ ሲል እኮ በቃ ጸጋ ተሞልቶባታል። ልቦና ትሰጣለች ብሎ የሚል የቱ ጋር ነው እንደዚህ የተጻፈላት? በጸጋ የቱ ጋር ነው የተጻፈው ነው ብዬ በጸጋ በከተማ አትበይኝ፣ ባየለ በተሰማ አትበይኝ። የቱ ጋር ነው የተሰጣት? እኔ ይኸው የእግዚአብሔር ልጅ እንደመጣ እውነተኛ በሆነው ልቦና እውነተኛ የሆነውን እናውቅ ዘንድ ልቦና እንደሰጠ እናውቃለንና እኔ ልቦና ተሰጥቶኛል። ስለዚህ ይሄ ልቦና ስለተሰጠኝ እውነተኛ በሆነው በእርሱ አለው ማለት ነው። በክርስቶስ እርሱ ማን? ኢየሱስ ክርስቶስ ልጁ ማለት ነው። እርሱ እውነተኛ አምላክና የዘላለም ሕይወት ነው። ስለዚህ አሁን ከዚህ እውነት ላይ ፈንቅሎ የእናንተን ተረት እንዳምን ማርያም ልቦና ሲጀምር አትሰጥም፣ ሰጥታ አታውቅም። ልቦናን የሚሰጥ ጌታ መድኃኔዓለም ኢየሱስ ክርስቶስ ብቻ ነው። የጴንጤዎች አምላክ ጌታ ለዘላለም ስሙ ይባረክ። እኛ ይኸው ልቦና በሰጠን። ለዚህ ነው እኮ ቃሉ ምዥርጥ አድርጌ ያመጣሁልሽ የጌታዬን ማለት ነው። አንቺና ቅዱስ እመቤቴ ልቦና ትስጥህ፣ ጥፍር ታብቅልልህ፣ እግር ታብቅልልህ፣ እግር ታውጣልህ የምትሉት ከየት አምጥታችሁ ነው? ኧረ ጥፍር አላልንም ኤርሚታው የለም። እዛው እርስ በርሳው ነገር ኦርቶዶክስ መልስ አላት። ነገር እዛው እርስ በርሳው እንትን መጽሐፍ አለሽ ጦርዬ መናፍቃን ማንነትና መልሶቻቸው የሚለው መጽሐፍ ገዝተሽዋል? የብርሃኑ ጎበና ነው የሚለውን በለጠ ነው። እውነት ለመናገር ቅዱሴ ብዙ ጊዜ እንትን የምለው እንደዚህ አይነት መጽሐፍ ላይ ሳይሆን መጽሐፍ ቅዱስ ላይ ነው በቻልኩት መጠን። በነገራችን ላይ አዋልድ መጽሐፍትና ሌሎች መጽሐፍ የሚገባ መጽሐፍ ቅዱስን ጠንቅቀ ከዘፍጥረት እስከ ራእይ ከጠጣኸው በኋላ ነው ሌሎች መጽሐፍ ላይ እንትን የምትለው። ይሄኛው ሳይገባ ላይክ ስለ ገድላት ስለ ታምራት ወይ ሌሎች ላይ ብትሄድ ላይገባ ይችላል። ምክንያቱም ትላንት ለነ ኤርሚ እየነገርኳቸው ነበር። ለምሳሌ እነ የአሱ በገባው ሰማይ ፀሐይ አቆሙ ገድል ላይ ቢሆን በቃ እነዚህ ኦርቶዶክሶች ብለው ያው እንዳሁን እንዳወጣው ይሆን አውጥቶ ኤርሚያስ እንትን ይል ነበር። ደግነቱ ያው መጽሐፍ ቅዱስ ላይ በጣም ብዙ ለምሳሌ የበላና አህያ ራሱ የበላና አህያ ስለሆነ እኛ አሁን በገድል ላይ ቢሆን ኤርሚ እየሰማ ነው አይደል? ለምን አትፋጭም? የራሳችሁ መጽሐፍት እኮ ነው በጣም ብዙ ነገር የሚያወራው። አንቺ አሁን ኢያሱ ገባኦን ላይ ፀሐይ ማቆም ነው አይደል የምታወሪው? እንትና ለምን ትቆሰቁሽኛለሽ? ገድል ላይ ቢሆን የበላና አህያ አቤት እነዚህ ኦርቶዶክሶች ብለው አህያ ያወሩ ምናምን ትል ነበር። እሺ የፀሐይን አይደል ያቆመው ኢያሱ? አዎ ግን ገድል ላይ ፀሐይን አባ ዘራ ብሩክ አቁመዋል። ለምሳሌ ጦርዬ በዚህ ሰዓት አህያ ትጥሪ። አሁን አህያ ከባለለበት ታይም ነው። አሁን ጠንቋዮች የሚሰሩበት ሰዓት ነው። ይሄንን አባት ይሄንን ነገር እኔ ጋር አይደርስም። ምክንያቱም ጦርዬ ይሄን አባት አቡነ ጨጌ ዮሐንስ ታውቂዋለሽ? አላውቅም ማለት ስለ አቡነ ጨጌ ሲሉ እሰማለሁ፣ ግን እውነት ለመናገር አንብቤው አላውቅም። አንቺ ያገኘሽውን ትሰሚያለሽ እንጂ አታውቂም እኮ። እኔ መጽሐፍ ቅዱስ ታሪክ እህቴ ጥሩ እኮ ነው። እኔ እነዚህ መጽሐፍቶች አታንብቢ። እውነቴን ነው የምልሽ ጦርዬ፣ እንዳታነቢያቸው። ምክንያቱም መጽሐፍቶቹ በጣም ውሸታም ስለሆኑ ማለት ነው። አሁን አንቺ እንደማመጥ ኢያሱን በገባኦን ኮረብታ ላይ ፀሐይ እንዲቆምለት ያደረገው ማን ነው? እግዚአብሔር። እውነተኛ ነው አይደለ? እውነተኛ ነው። ይሄ በመጽሐፍ ቅዱስ ላይ ተጽፎ ይገኛል አይደል? አዎ። ስለዚህ የገባኦን ኮረብታ ላይ እግዚአብሔር ፀሐይን ለኢያሱ አቁሞለታል። አሁን ይሄ ገድል ላይ ቢጻፍ ኖሮ ጉዳችንን ታፈሉት ነበር አልሽ። በመጽሐፍ ቅዱስ ላይ ስለተጻፈ እግዚአብሔር ትልልቅ ተአምራቶችን አድርጓል። ብቻውን ተአምራት የሚያደርግ የእስራኤል አምላክ እግዚአብሔር ይባረክ ይላል አይደል? እውነት ነው። መዝሙረ ዳዊት። ስለዚህ እግዚአብሔር የተአምራት አምላክ ነው። በቅዱሳኑ አድሮ ተአምራትን አድርጓል። አሁን የፀሐይን ዘንዳ ካነሳ ይዘን ፀሐይ ታቃጥላለች አይደል? አዎ ታቃጥላለች። ኦኬ ፀሐይ ላይ ቁጭ ብሎ ሰው 50 ዓመት ሊኖር ይችላል። ፀሐይ ላይ ራሱ ፀሐይ የተባለችዋ ፕላኔቷ ማለት ነው ራሱ የተፈጠረችዋ ላይ ሰው 50 ዓመት እዛ ቁጭ ማለት ይችላል?
እግዚአብሔር ከፈቀደለት ኦኬ እግዚአብሔር ከፈቀደለት ማለት ለእግዚአብሔር ምንም ይሳነው ነገር የለም። ለምን ይፈቅድለታል እግዚአብሔር ይሄን አንድን ሰው ወስዶ ፀሐይ ላይ 50 ዓመት ማስቀመጥ? ምንድነው ዓላማው? ምንድነው ግቡ? ተአምር በቃ የሱ ክብር ይገለጥ ዘንድ የሱ ተአምር ኦኬ ማለት አሁን ለምሳሌ ፀሐይ ላይ ሳትሄድ ለምሳሌ ኤርትራ ባህር ፀሐይ ላይ ነው ያልኩሽ። ፀሐይ ላይ ምንም እኮ ፀሐይ ላይም ብትሄድ ትሞታለህ፣ ባህር ውስጥም ብትገባ ትሞታለህ። ምንም እኮ ፀሐይ ላይ 50 ዓመት ሰው መቀመጥ ይችላል ወይ ነው ያልኩሽ። በሰውኛ ካሰብክ አይችልም፣ በእግዚአብሔር ዘንድ ግን የሚሳነው ነገር የለም። እሺ ጌታ ሰውን ወስዶ እዛ ላይ ያስቀምጣል እያልሽ ነው? የሚሳነው ነገር የለም፣ ምክንያቱም የፀሐይዋን ባህሩ ያስቀምጣል እያልሽ ነው? እንደነገርኩ ባህርም ፀሐይም ምድር ሁሉ የእግዚአብሔር ናት። ፀሐይ ማን የፈጠራት ወይ ምናምን ነገር አይደለም። እኔ እያልኩሽ ያለሁት 50 ዓመት ሰውን እዚህ ፀሐይ ላይ ጌታ ማስቀመጥ ይችላል ብሎ የሚለውን ይችላል ነው። ይችላል። ኦኬ ለምን ዓላማ እዛ ጌታ ያስቀምጣል? ክብሩ ይገለጥ ዘንድ። ክብሩን እግዚአብሔር የሚገልጠው ሰውን ፀሐይ ላይ በማስቀመጥ ነው እንዴ? ፀሐይን በመፍጠር ጭምር አይደለም ክብሩን የገለጠው? የእግዚአብሔር ክብር በፍጥረቱ ላይ ሁሉ ደምቆ ይታያል እንዴ? ሰማያት የእግዚአብሔርን ክብር ይናገራሉ፣ የሰማይ ጠፈር የእጆቹን ስራ ያወራሉ እያለ ነብይ እግዚአብሔር ዳዊት ተናግሯል። ምን ያደርግለት ነው እግዚአብሔር? አንድ ስሙ ያልታወቀ እጨጌ ዘጠንገሮ ነው ዘጸገሮ ብሎ የሚሉት ሰውዬ ፀሐይ ላይ ወስዶ 50 ዓመት አስቀምጠው ተብሎ የሚባል እንግዲህ ባለቤቱ መብቱ ነው። እንግዲህ ማረግ ከቻለ አሁን አቺውን ስለነካካሽ ነው ታዩ እህትዬ። ኦኬ ሌላ እሺ፣ አንድ ጥያቄ ደግሞ ሌላ ልጨምርልሽ። ዳንዬ ድምፅ ያሰማ እያሉ ነው። ኦኬ ዳንዬ ድምፅ አሰማ። ወንድምነት አለ ወንድምነት አለው ድምፅ ከፈለጋችሁት ይኸው ድንገት የአባ ዮሐንስ ጠንገሮን ሳነበው ተኝተህ ከሆነ አለው ሰማንያ እንግዲህ 50 ዓመት ፀሐይ ላይ የት ወሳኝ እኮ ነው ወንድምነት። ምን መሰለህ ግን ኤርሚ ለሱ የሚሆን እንትን ልንገርህ፣ እኛ የምናመልከው እግዚአብሔር ጥሩዬ አትነካኪኝ አልኩሽ እኮ። ለምትነካኪ ከሆነ ሌላ አሁን ለምሳሌ 10 ሰከንድ እሺ እንትናይ መጽሐፍ ቅዱስ ላይ ላሉ ከአይምሮ በላይ ለሆኑ ታምራቶቹን ከአይምሮ በታች የሚሆኑ ለአንዳቸው ማስረጃ እንጠይቅ መጽሐፍ ቅዱስ ስለሆነ። ገድል ከሆነ ግን ለእያንዳንዱ ታምራት ላላችሁት ማስረጃ መምጣት አለባችሁ። ፓስተር የሚያርገው ነብይ የሚያርገው ቄስ የሚያርገው ኤኒ ገድለኛ ያርገው ማስረጃ እንጠይቃለን። አናምንም። ሰው የደረሰው መጽሐፍ ሲሆን ማስረጃ እንጠይቃለን። መጽሐፍ ቅዱስ ሲሆን ማስረጃ እንጠይቅም። ይሄ ነው ልዩነቱ። ስለዚህ ለምን ዓላማ ጌታ አደረገ? ማስረጃውስ ምንድነው ያሉ? ለዚህ ነው። እውነት ነው ወንድምነት። ዳጊን ልጠይቀው አንድ ጥያቄ። ምን ትጠይቂዋለሽ? አሁን ላለው ላይ ዳጊ እየሰማኝ ነው? ለምንድን ነው ብቻዋን የምታስጨንቋት? ለእውነት ኧረ አላስጨነቁኝም አባቴ። ቆይ ዳጊ እየሰማኝ ነው? አሁን ግን ፌርሚጋ ጀምረሻል። እሺ ቀጥይ። አይ ቆይ ዳጊ እየሰማኝ ነው? እሺ ኤርሚ እየሰማሽ ነው? ቀጥይ። እየሰማሁሽ ነው። እሺ ገድላትን የጻፈው ማን ነው? ሰዎች። መጽሐፍ ቅዱስን የጻፈው ማን ነው? በእስትንፋሰ ቃል ነው። በመንፈስ ቅዱስ ተመርተው ሰዎች። ይቅርታ ማን ነው የጻፈው ነው ያልኩ? በመንፈስ ቅዱስ ተመርተው ሰዎች። እሺ በምን አወክ? መጽሐፍ ቅዱስ በመንፈስ ቅዱስ መመራቱንና ገድላት በመንፈስ ቅዱስ አለመመራቱን በምን አወክ? አስረዳኝ ቶሎ። ከምናምን በስርዓት አስረዳኝ። የነገርኩሽ እኮ በመንፈስ ቅዱስ ተመርተው ከጻፉት ጋር 100% ስለሚጋጭ ገድላት እንዴ አሁን ማስረጃ ስጠኛ ዳጊ። እግዚአብሔር ቃል ከራሱ ጋር አለመጋጨቱ ነው ማስረጃ። እግዚአብሔር ቃል ከራሱ ጋር አለመጋጨቱ ነው። እግዚአብሔር ቃል ከእግዚአብሔር ቃል ጋር ይጋጫል እንዴ? አይጋጭም። ገድል ከመጽሐፍ ቅዱስ ጋር ይጋጫል። አዳምጠኝ። እግዚአብሔር እስትንፋስ ጽፎት ቢሆን በእግዚአብሔር ምሪት ጽፎት ቢሆን ኖሮ በመንፈስ ቅዱስ ተመርተው ጽፎት ቢሆን ኖሮ የእግዚአብሔር ቃል ከእግዚአብሔር ቃል ጋር አይጋጭም። እኔ ጥያቄ መለስኩልሽ። ሁለቱንም የጻፋቸው ሰው ነው አይደለም? መለስኩልሽ። አንዱ በመንፈስ ተመርቶ አንዱ በአተላና በጠላ ተይዞ በእንትን ገዳም ውስጥ ተቀምጦ በመጠጥ ተሸብቦ ማለት ነው ደንዝዞ። እግዚአብሔር ዋጋህን ይክፈል። ለምላሽ እንግዲህ እግዚአብሔር ዋጋህን ይክፈል። ቃልዮት ያሰማልኝ። ያሰማሽ አንቺ። እኔማ ሰማሁ ቆየሁ። ቴንኪኒና ቀጥይ ኬርሚካ። ጠላ በጠላማ አትምጣብን።
እሺ ቅዱስ ከቀጥሎ አንድ ጊዜ ቴንክ ዩ ኤርሚ ጡሪ አቤት ጡሪ አቤት ገድልን ትቀበያለሽ አይደለ? አው እቀበላለሁ። ምክንያቱም የእግዚአብሔር ታምራት ናቸው ገድል ላይ ያሉት ታምራት። ወንድ ልጅ ፔሬድ ያያል? እኔ ስለ ገድል አይደለም ዝም ብዬ ሌላ ነገር ነው የምጠይቅሽ። ወንድ ልጅ እኔ ሳቅ አያይም በየስ በፍጹም ወንድ ልጅ ሊያይ አይችልም አይደለ? ታምረ ማርያም ላይ ግን ማርያም ወንድ ልጅ ያያል። ለምንድን ነው አያይም ብላ የምትከደው? ያያል። ወንድ ልጅ የሴት ወግ አለው ያያል ብሎ አሁን ጥሩዬ የእመቤታችን የማርያምን ታምር እያቃለለች ነው ማለት ነው። ያያል። እሺ ቀጥል ቅዱሴ። ያያል። አዎ እኔ ቤተክርስቲያን አባቶቼን ጠይቄያለሁ። ትንሽ ለእኔ ግራ ገብቶኝ ነው። ገድላትን ሁሉ እቀበላለሁ። ጴንጤ ግን መቼም አልሆንም። ማነው ተናገር እውነቱን። ግን አንድ ቪዲዮ ሰርቶ ግራ ገባኝ። ኪሮስን ነው የምልሽ። እና ወንድ ልጅ ፔሬድ እንዲያይ መቤቴ አደረገች ብለው ሲሉኝ ትንሽ ከፋኝ። ከዛ ቤተክርስቲያን አበመኔቱ ስጠይቅ ጴንጤ ልትሆን ነው ብለው ትንሽ እዛ አሁን ካለሁበት ደብር ጋር ግጭት ውስጥ ነኝ። ለዛ ጡርዬ ለእኔ ጠይቅልኝ። እኔ ጴንጤ ልትሆን ነው ብሎ የብዙ ሰዎች የተናገሩ ነው እና ግራ ገብቶኝ ነው። ታምረ ማርያም ላይ አሳይተውኝ ግራ ገብቶኛል። ጡርዬ እንዳንቺው እኔ ኦርቶዶክስ ነኝ። ኃይለ ጊዮርጊስ ነው ስሜ። ግራ ገብቶኛል። ጡርዬ ጠይቅ። ኦርቶዶክስ ነኝ። እስኪ ምን ብለህ ነው እግዚአብሔርን የምታመልከው ንገረኝ። እግዚአብሔር አምላኬ ፈጣሪ ደራሼ ወዳጄ። እስኪ የአብ የወልድ የመንፈስ ቅዱስና አንድነትና ሶስትነት ልዩነት ምናምን ንገረኝ እስኪ አስረዳኝ። ምን ብለህ ነው የምታመልከው? አብ ወልድ መንፈስ ቅዱስ በስም 3 በግብር 3 በአካል 3። ምን ነው ባለፈው ምንድን ነው ያልከን? ቆይ ባለፈው ስላሴ ስንት ናቸው ብዬ ስልህ የ4 ኪሎ ስላሴ የሽሮ ሜዳ ስላሴ ብለህ የፈለከው እኔ ጉርድ ሾላ ነኝ። የጉርድ ሾላ ስላሴ አዲስ አበባ ስላሴ 40 ነው። የሐዋሳ ግን 5 ዓመት ኖር ያለው እዛ 19 ነው ስላሴ። መቤቴ አማላጅ ናት። ወንድ ልጅ ግን ፔሬድ አያይም። እኔ ጴንጤዎች ትንሽ አሁን መቤቴ አማላጅ ነው። እኔ ትንሽ ቀምሳለሁ። ጠላውን ቀምሼ ነው። ግን መቤቴ ወንድ ልጅ ፔሬድ እንዲያይ አታረግም። መጽሐፋችሁ ላይ ተጽፏል ጡርዬ። እስኪ ይሄንንም እንግዲህ ኤርሚ እንትን እላለሁ። ግን አሁን አንድ ትልቅ ጥያቄ የሆነብኝ ነበር ማለት ነው። እንደውም በማርያም ጉዳይ ነው ማውራት ያለብን። አንደኛ እንደዚህ ታስደርጋለች። ወንድ ልጅ የሴት የወር አበባ እንዲታየዋ ታስደርጋለች በተአምሯ ማለት ነው። የተጻፈ የምታነቡት ማለት ነው ጡርዬ። እውነቱን ነው የምነግርሽ። ግን ላይክ ምን ህመም ሆኖበት ወይስ ታስረዳኛለህ? ይችን ነገር ባጭሩ ንገረኝ ዝም ብለህ እኔ ስጠይቅ እንትን እንድል ማለት ነው። እሺ ይሄን ብቻ አይደለም። የወንዶችን ብልት ታስቆርጣለች። የወንድ ብልት በሙሉ ነው ታስቆርጠው። ምድ አድርጋችሁ ጣሉት ብላ ማለት ነው። ይሄን ብቻ አይደለም። በሕያው አምላክ በእግዚአብሔር ፊት ተናገረው የሴቶችን ብልት ደግሞ ሳሙ ትላለች። የወንድ ብልትን ቁረጡ፣ የሴት ብልት ሳሙ። ወንድ ልጅ ፔሬድን ታሳየዋለች። ይሄን ብቻ አይደለም። ለውሻ ራርታ እውነቴን ነው የምልሽ። እውነቴን ነው የምልሽ። የተጻፈ እማወራው ኤርሚያስ ነኝ። ኦኬ እትዬ ልብ በይና ስሚ። እቺ ምላት እያንዳንዷ የተጻፈች ገጽ ግዕዝ አማርኛ እያነበብኩኝ አንድ ታምረ ማርያም ብቻ አይደለም 4 ትልልቅ ታምረ ማርያም ነው እጄ ላይ ያለው። 4 ትልልቅ በቤተክርስቲያኒቱ ያለ እመቤታችን ቅድስት ድንግል ማርያም ካልሆነች አድመጨኝ እህትዬ አድመጨኝ።
ነውራችሁ እኮ አያልቅም ተዝቆ። ለዚህ ነው ይሄን ቤት አገልጋዮች የማይደፍሩት ማለት ነው። እናንተ ምእመኑ እየገባችሁ ትጠበሳላችሁ። አሳደርኩ እኮ ይኸውና ስንት ሰዓት ሙሉ ልክ እንደኔ ምን ችግር የለም በላ ደግሞ አሁን ለጠይቀው ዘ ኧረ ቆይ በትክክል ላውራበት እሺ እህቴ። ስለዚህ ከእንድች አይነት ነውረኛ የጌታ እናት ማርያም ናት ብላችሁ ከጻፋችሁለት ነውረኛ ተለዩና የጌታ እናት ማርያምን ስሟን አታጉድፉ። የእናንተን ቆሻሻ ነገር በስሟ ጽፋችሁ አታዋርዷት፣ አትስደቧት፣ እንደዚህ አታበሻቋት። እንደዚህ የወንድን ድንግልና በስዕል ላይ አድራ ወንድን አታግባ፣ ድንግልናህን ጠብቅልኝ። ድንግልናውን የሚጠብቅ ወንድሜ ይሆናል። ግን ወንድሟ ከሆነ ደግሞ ሚስት እንዳታገባ፣ የምታገባ ከሆነ የምቀናኔ በአንተ ምክንያት እቀናለሁ እያለች ቀናት ጭርጭር የሚያረጋት በአንድ ወንድና በአንድ ሴት መካከል የሚደረግ የግብረ ሥጋ ግንኙነት ስታይ የምታብድ እቺ ጌታ እናት ማርያም አይደለችም። በቃ እሱ ይሄ አሁን እኮ አደርብብኝ እኮ እያለችው ነው እህቴ። ቆይ አደርብብኝ እያለችው ነው። በዚህ ንግግር መሰረት ምንድነው እኔና አንተ እጅ ለእጅ ተያይዘናል። እጁን ሰጣት። ሚስት ባታገባ እወዳለሁ አለችው። መልኬን ትረዳ ዘንድ ሚዩት አድርጊ ቴንክ ዩ። እና ምንድነው ያለችው? ልብ በሉና ስሙ። እንደምትወደው እሱም እንደሚወዳት ነገራት፣ እሷም ደግሞ እንደምትወደው ነገረችው። ብላቴናውም እንዲህ ትወደኛለህን? ትወጅኛለሽ አላት። አዎ ወደዋለሁ። እኔ ያም ስዕል ከስዕል ቃል በሰማ ጊዜ ፈጽሞ አደነቀ፣ እጅግም ፈራ። እኔ የምወደውን በስዕል አድሬ አነጋግረዋለሁ አለችው። ልብ በሉ አጋንንት መሆኗን ልብ በሉ ወንድሞች እናቶች። አጋንንት የጌታችን እናት ቅድስት ድንግል ማርያም ሲጀምር በየትኛውም ስዕል ላይ አድራ አታወራም። በስዕል ላይ አድሮ የሚያወራ የአውሬው መንፈስ ነው። በራእይ መጽሐፍ ላይ እንደሚናገር ለአውሬው ምስል እንዲናገር ትንፋሽ ተሰጠው ይላል። ለአውሬው ምስል ምን ትንፋሽ ተሰጠው እንዲናገር። ስለዚህ ተወደኝ ወደውን አድሬ አነጋግራለሁ አለችው። ከዛ እሱም ደግሞ እንደዚህ የምትወጂኝ ከሆነ ብሎ ጠየቃት። ኦኬ እንደዚህ ትወጂኛለሽ እኔን እና ይህንን ያህል ታዲያ ከወደድሽኝ ከብዙ ቀን ጀምሮ ስነጋገር አንድም ነገር እንኳን አልመለስሽልኝ ነበረና አላት። ከዛ እሷም ደግሞ አንተስ ምን ያህል ትወደኛለህ አለችው። እሱም ደግሞ ከሕፃንነቴ እስከ ሰውነቴና ከእናቴ ከአባቴ ከዘመዶቼ አብልጬ ወድሻለሁ አላት ይላል። ልብ በሉ በዚህ መውደድ የምትወደው ክርስቶስን ነው መሆን ያለበት። እኔስ ከሰውነቴ ከራሱ ህይወት ማለት ነው ከእናት ከአባቴ ከዘመዶቼ አብልጬ እወድሻለሁ አላት ይላል። አየህ ከራሱ ከማንነትህ ከኔነታችን ከእናት ከአባት ከወንድ ከሚስት ከልጆቻችን በላይ አብልጠን ልንወደው የሚገባ ጌታን ነው። ጌታ አምላክን በፍጹም ልብ በፍጹም ነፍስ በፍጹም ሐሳብ ውደድ ተብሎ ስለተጻፈ ማለት ነው። እሱ ግን ስዕል ነው የሚወደው። በስዕል ላይ ስዕሏን ነው የሚወደው። ከልጅነቱ ጀምሮ ይወዳት ነበር ይላል። ስዕሊቱን ይሄ ስዕል ላይ ያጣበቀ ኧረ ሚዩት አድርጊ ስጨርስ ሰጥሻለሁ። ቴንክ ዩ። ስለዚህ ምን ማለት ነው? በኦርቶዶክስ ቤተክርስቲያን ስዕልን ከእናት ከአባታቸው ከወንድም ከእህቶቻቸው በላይ ይወዳሉ። ለምን? በስዕሉ አድራ የምታወራቸው አውሬ አለች። አውሬ ማርያም አልልም። የጌታዬ እናት በፍጹም እንደዚህ አታደርግም። የጌታዬን እናት በፍጹም ማርያም የጌታዬ እናት ማንንም በስዕል ላይ አድራ አታነጋግርም። ማንንም ኦኬ። እቺ አውሬ ናት ማለት ነው። አውሬነቷን ይልኝ። እኔስ ከሰውነቴ ከእናቴ ሚዩት አድርጊ። ካልሆነ ታች ላወርድሽ ነው። እታች ላወርድሽ ጥሩዬ። ከዚህ በኋላ ብትከፍቺ ሳልጨርስ ብትከፍቺ እታች አወርድሻለሁ። ይሄው 10 ዓመት ሙሉ ጠይቀናቸዋል። እኔም ትዝታውም ሌሎችም ወንድሞቼ አንድ ቄስ አንድ መምህር ቀርቦ በእነዚህ መጽሐፍቶች ላይ መልስ የሰጠ የለም። የዘመናት ጉዳቸውን ዘርግፈን ስናሳያቸው ሊቃውንቱን ጠርተው መጽሐፍቶቻችን ጥራት ይጎላቸዋል ነው ብለው ያሉት። ግማሾቹ ንጹህ ምንጮች ናቸው ይላል። ዳጊ ፔጅ ላይ ግቡና ይዩት። ንጹህ ምንጮች ናቸው እንዲሁ ነው ያለው አማርኛው ራሱ ማለት ነው። ብፁዕ አቡነ ማትያስ ጥራት ይጎላቸዋል። ያኛው ሊቅ ንጹህ ምንጮች ናቸው። ባቢሎን በኦርቶዶክስ ማለት ነው። እና ከቅዱሴ ጋር አውሪ። ቴንክ ዩ። ቅዱሴ ያውራት። ለማውራት በጣም ቸኩላል። እሺ ግን አዳምጠኛ። እኔ አዳመጥኩ አይደል?
እኔ አዳምጥሻለሁ ከቅዱስ ጋር አውሪ ዛሬውኑ አስነብብሽ እዛው ፔጅ ላይ እንድታነብኝ የፈለኩት ነበርና የጠቀስከው ደግሞ የመጽሐፍ ቅዱስ ክፍል አለ በፍጹም ልብ በፍጹም ኃይል በፍጹም ነፍስ እግዚአብሔርን ውደድ የሚለው ቃል ለእግዚአብሔር ብቻ ነው ብለሃል አይደል ይሄ ብሉይ ኪዳን ላይ አባታችን ሙሴ እስራኤሎች ስማ ብሎ የተናገረው ቃል ነው ከዛ ብሉይ ኪዳን ሐዲስ ኪዳን ላይ ስትመጣ መድኃኒታችን ኢየሱስ ክርስቶስ ከትእዛዛት ሁሉ ምን ይበልጣል ብሎ ሲሉት ምን ምላሽ ሰጥቷቸዋል ባልንጀራህን ውደድ የሚለው ይተካዋል ብለሃል ስለዚህ እዚህ ጋር እመቤታችን ቅድስት ድንግል ማርያም ባልንጀራም ከዛም በላይ ናት በነገራችን ላይ በትክክል መልሱን እየመለስኩልህ ነው ለምን መጽሐፉን አውጣ ለምን ያው እዚህ ጋር 804 ሰዎች አዳምጡ ስክሪን ሪከርድ ሁሉ አድርጉት ቀጥታ መጀመሪያ እንደነበርኩ መጽሐፉን አውጥተ አዳምጠኝ ምላሽ እየሰጠውክ ነው ይሰማል አያችሁ በቃ እናንተ ማለት እንደዚህ ናችሁ እየሰማንሽ ነው ቀጥይ ማየ አይ ለምን እሱ ወጣ የሚገርመው ግን ይሄ ማለት ነው ኤርሚ ማለት ሁሉንም እንደዚህ ማለት ኖ አልወጣም እኮ ለምን ቀጥይ ከቅዱስ ጋር ቀጥይ እኔ እኮ እንዴት አይነት አማርኛ እንደው ጨዋነትንም ላሳያት ብዬ አዳምጠኝ ሚዩት አድርጊ መጽሐፉ ጋር የምፈልገው ቃል ስላለ መልሰውና ላስረዳ ሚዩት አድርጌ ያልኩሽ ጥሩዬ ሚዩት አድርጊ ይኸውላችሁ ወገኖች እዚህ ያላችሁ 800 ሰው ሳልወጣ ወጣ ትለኛለች ሚዩት አድርጌ ስሰማ ሳወራ በእኔ ላይ ደርባ ታወራለች እኔ ግን ጨዋነትንም ላሳያት ብዬ እሷ ስትናገር ሚዩት አድርጌ ቁጭ አልኩኝ ምን አለች ፈርቶኝ ወጣ ለመራቀ ለምን ሄደ ምናምን እዚህ እኮ ቁጭ ብዬ ማለት ነው መጽሐፉን አውጣው እኔ አሁን ሰማሻለሁ አውሪ ቴንክ ዩ ወንድምነት ዳኒ ያለ ዳኒ አንዴ ዳኒ ያለ ግን በቃ ማለት እውነት ዛሬ ራሴን በጣም ነው ማደንቀው ማለት ነው በጣም ተሸንፈናል በቃ አንዴ አጨብጭቡላት ሲሆን የጭብጨባ ምልክት ጎበዝ ዋናውን ማመን ኤርሚ እውነት ቃልዮት ያሰማ በእውነት ለማንኛውም ግን ወደ መልሱ ሲሄድ ማለት ነው አንደኛ አንተ የተረዳበት ዳኒ እንኳን ቢያንስ እባክሽ ዳኒ እንኳን ቢያንስ ታሪክስ ልመለስ ዳኒ ደክሞታል በእናትህ ተው አንደኛ እኔ ናቸው ለአንተ እኮ አሳልፎ ይሰጣል ስለማይ ዳኒን እንኳን ልጥራው እባክሽ ዳኒን እንኳን ወንድሜን ጠርቸው እንዳለና እንዳሌለ እንኳን ላረጋግጥ አጨብጭቡላት ከታች የጭብጨባ ምልክት አሳዩት በጣም ምርጥ የሆነች ኦርቶዶክስ ነች ዛሬ አፋችንን አዘጋችን እያንዳንዳችንን ጎበዝ በቃ አመነ ኤርሚ አመነ አንቺ ሚዩት አድርጊና ጠብቂኝ ያ በቃ ሚዩት አድርጊና ጠብቂኝ ቴንክ ዩ ወንድምነት አለህ ዳኒ እንቅልፍ ወስዶታል ማለት ነው ስለዚህ ምናልባት ልደውልለትና ወይ ይዝጋው መክፈት ካለብኝ ወይ ነካዳለኝ እሺ እስከዛ እህቴ ቆይ ሚዩት አድርጊ እኮ ተባልሽኝ እህቴ ሚዩት አድርጌ ረጅም ሰዓት ስሰማሽ ፈርቶኝ ተወጣ የት ሄደ ምናምን ብትል ጸግዬ እህቴ ኧረ አለ እየሰማሽ ነው አለችሽ ሚዩት አድርገን ስንሰማሽ የፈራን ይመስልሻል በቃ አሸነፍሽን ተሸነፈን ታምረ ማርያም ላይ ያመጣውን ሁሉ መለሹ በሙሉ መጽሐፍቶችን ሁሉ በቃ ድንግልናውን ሁሉ በቃ ጠብቅልኝ ብላ ያለችው እሱን ሁሉ ቀናቱን ሁሉ በደንብ አስረዳሽን በቃ ተሸነፈ ስለዚህ አናል መሸነፍን በቃ እኮ አልኩሽ በቃ ተሸነፈ ቃል ታሰማል በቃ በጣም ዋናው ነገር ዋናው ማመን ነው ሚዩት አድርጊና ጠብቂ ነው አንቺ አሁን ራስሽን እንኳን ማሸነፍ አቅቶሻል እንኳን ሰው ልታሸንፊ አንደበትሽን እንኳን ራሱ ማሸነፍ አቅቶሽ ሚዩት አድርጊ ተብሎ የሚባል በየደቂቃው ነው ያው እንታገስሽ ብለን ነው ኦኬ እሺ ወንድምነት የለም ስለዚህ ምን እናድርግ ወገኖች ኦኬ እስኪ ዘጋ ድረስ እንቀጥል እህትዬ ሉጣና አልደውልለት ወርጂ ልደውልለት አንዴ ብዙ እንቅልፍ ሳይወስደው ውድ እዛ ላይ እንዳንቀሰቀሰው አሁኑን ዘግቶት ይተኛል ኤርሚ ተዘጋ አንተን ፎሎ ታርገና አንተ ቤት ትምጣ እቺ ልጅ እሺ እዛ እናወራታለን እኔ ማወራት ነገር ስላለ ፎሎ ተደራገናል ጥሩዬ ፎሎ ባክ መልሰሽልኛል አይደል ጥሩዬ በቃ ሲዘጋ አንተ ቤት ትመጣለች አይ አላደረክ ፎሎ አላረከው እሺ ያው አደረኩኝ ኦኬ እንዴ ፎሎ ባክ መልሽልኝ እኮ ብዬ እኔ ትናንትና እኮ ብያለሁ
እሺ ያው መለስኩኝ ይቅርታ ያ ትናንት ፎሎ አንቺ እንደውም ፎሎ አላደረግሽኝ እኔ ራሴ ፎሎ አደረግኩሽና እንገናኝ ተባብለናል ኦኬ ስለዚህ ዲፕ እንቅልፍ ላይ በጣም ግን ደስ ብሎኛል እጅግ በጣም ደስ ብሎኛል ሚዩት አድርጊ ኦርቶዶክስ ለዘላለም ትኑር ኦርቶዶክስ ታሸንፋለች ኦርቶዶክስ መልስ አላት በቃ ኦርቶዶክስ ተዋህዶ መልስ አላት ኦኬ በቃ አየን እኮ ኦርቶዶክስ ተዋህዶ መልስ አላት ኦርቶዶክስ ተዋህዶ ለዘላለም እህትዬ መልስ እኮ እህትዬ መልስ እኮ መልሰሽ